ታምረ ማርያም ሲያነቡ ገድ የሚባል ወንዝ አለ። በጣም ሩቅ ነው፣ እስከዚያ ይሰማል አወራቸው። ዲማ በወንበር ከሚሰጠው ቃል እግዚአብሔር ባለፈ ብዙ አይነት የህይወት ወንበር የተዘረጋበት ቦታ ነው። ግቢው ራሱ ቤተክርስቲያኑ ቅጽሩን ስትገባ ገና እንደ ወለል ብሎ ስታየው የሚሰማ ስሜት የተለየ ነው። ቃል የማይገልጠው አይነት ደስታ ነው ያለው። የእንታዘ ሚካኤል በፍቅራቸው ልክ ቁጣቸውም ጠንከር ያለ ነው። በጣም የሚቆጡት ጥንቆላ ምናምን አለው ተብሎ ከተጠረጠረ ምሕረት የማይኖራቸው ዲማ ወደ ቀኝም ወደ ግራም ወደ ምስራቁም ወደ ምዕራቡም በአራቱ ማዕዘን የምትወጣ ያው 7 ጉባኤ ቤቶች ነው ያሉ። በዚያ ሁሉ ቃል እግዚአብሔር ነው የምትሰማው። ኧረ አይደለም ብፁዕ አባታችን ፈርቼ ነው ምናምን አልኳቸው። ምንድን ነው የምትፈራው አለ። መኪና ይገጨኛል ብዬ ነው አልኳቸው። ቤት ይስጡ ይችላቸው የቤተክርስቲያን ልጅ ቤተክርስቲያን ካላረፈ የት ያርፋል መልስ ነው የሰጡት። ምግብ ጠግበህ በበላህ ቀን ያንን ሳታስበው እንዳትበላ መንበር ሰርቶ ጊዜያዊ እሱ ራሱ አነጣጥፎ አመቻችቶ ያሁሉ ካለቀ በኋላ ቅዳሴው ካለቀ በኋላ ደግሞ እንደገና አገልግሎቱ ትምህርቱ ምንም ሲያልቅ ያን ደግሞ እንደገና አፈራርሶ ጓዙን መጫን ታወረድ ያለው አገልግሎት ነው የሚያገለግሉ። እንደምን አላችሁ ውድ የሚዲያችን የፍኖተ ተከታታዮች፣ ይሄ ዘወትር እሑድ ወደ እናንተ የሚደርስላችሁ ዝክረ ሊቃውንት መርሐ ግብራችን ነው። ዛሬም ወደ እናንተ ታላቅ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ረጅም ዓመት በሀገር ውስጥም ከሀገርም ውጭ ወንጌልን ያስተማሩ እውነተኛ የወንጌል ገበሬ ናቸው። በቅኔና በትርጓሜ መጽሐፍት ይታወቃሉ። በማኅበረ ቅዱሳንም ረጅም ዓመትን አገልግለዋል። እንዲሁም ስማቸውና ግብራቸው በእውነት የተስማማላቸው ማለት እችላለሁ። የታላቁ ቤተክርስቲያን የታላቁ ገዳም የዲማ ፍሬ ከሆኑት ወንበርም ዘርግተው መምህራን ያወጡ ናቸው። ከእሳቸው ጋር ቆይታ የምናደርገው የዛሬው እንግዳችን መጋቤ ሐዲስ ምስጢረ ሥላሴ ጋር ቆይታ የምናደርገው እኚህ መምህር ማን ናቸው፣ ከየት ተነስተው እዚህ የደረሱት የሚለውን የሕይወት ተሞክሯቸውን ያካፍሉናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እሺ እንታ ጥሪያችንን አክብረው ስለመጡልን ከልብ እናመሰግናለን። አመሰግናለሁ። መጋቤ ሐዲስ ምስጢረ ሥላሴ ነው የሚለው ስሞትና ይህ ስም እንዴት ሊወጣ ቻለ? ስሙን ያው እናትና አባቴ ያወጡልኝ ስም አይደለም፣ ይታወቃል። የቆሎ ተማሪ የስም ተፋልሶ ወይም የስም መለዋወጥ በየሄደበት ይገጥመዋል። በተለይ ደግሞ ከእናት ከአባቱ ተለይቶ ከአካባቢው ወጥቶ ወደ ትምህርት ቤት ሲንቀሳቀስ ስሙን ይለውጣል ራሱ ወይም መምህሩ ወይም አሊያም ደግሞ ጓደኞቹ ስም ሊያወጡለት ይችላሉ። እና እኔ እንደዚያው እንደ ቆሎ ተማሪዎች ብዙ የስም ተፋልሶ ከገጠማቸው አንዱ ነኝ። ማለት ብዙ ስም አለኝ። የመጀመሪያው ስሜ እዚያው በዲቁና አስቀድስ ይወጣልኝ ትሕትና የሚል ስም ነው። እናትና አባቱ ያወጡት ነው? እናቴና አባቴ አይደለም መምህር ያወጡልኝ ስም ነው። ከእሱን ጀምሮ እና በዲቁና አንድ ዓመት ከግማሽ ያህል እዚያው እየተማርኩ ጾመ ድጓ እየተማርኩ በዚያ ስም ጠራ ነበር። ወደ ትምህርት ቤት ወደ ቅኔ ትምህርት ቤት ከሄድኩ በኋላ ግን በብዙ ስሞች ተጠርቻለሁ። ፍስሐ፣ ዘራ ዳዊት በሚሉ ስሞች፣ ሐዋዝ በሚሉ ስሞች። ለምን እንደተባሉ ገጠመኞች ያው ጓደኞቼ ናቸው። አሁን ወደ ቅኔ ትምህርት ቤት ሲሄድ ከኔ ከፍ ያሉ እዚያው ከደብሬ የነበሩ ልጆች አሉ። እነሱ ናቸው። አንዱ ትምህርት ቤት ፍስሐ፣ ሌላኛው ቅኔ ትምህርት ቤት ሐዋዝ፣ ሌላኛው ትምህርት ቤት ደግሞ ዘራ ዳዊት። ዝም ብሎ ያለ ምክንያት ነው የሰየሙት ወይስ ምክንያት አለ? ሁለቱን ፍስሐና ሐዋዝ የሚለውን ስዩም ይባላል ጓደኛዬ። እዚያው በቅስና እዚያው ደብሩ ላይ ያገለግላል። ታላቄ ነው በእድሜ። እሱ ነው ያወጣው። ምክንያቱም እኔ ያኔ ግንዛቤውም የለኝም፣ ልጅ ነኝ። ምስጢረ ሥላሴ ወደሚለው ስም ስንመጣ ግን የሁለቱ መምህራኖች ስም ነው ምስጢረ ሥላሴ የሚለው። ቅኔ ተቀኝቼ ወደ ደብሬ ወደ ቦታ ስመለስ ትሕትና ብለው ስም ያወጡልኝ የኔታ ሊበኩሉ ይባላሉ። ሌላ ስማቸው መርጌታ ውበት፣ እዚያው ያደኩበት የተወለድኩበት ደብር መምህር ናቸው። ያም ማለት ከፊደል ጀምሮ አጽዋቶ ዜማም ጭምር ያስተማሩኝ መምህር ናቸው። እሳቸው ቅኔ መጥቼ ቅኔ ስቀኝ ሚስጥር አሉኝ ስሜን። በዚያ አጠራ ነበር ብዙ ጊዜ በዚያ ስም። በቃ ቅኔ አውቄ ስመጣ ሚስጥር ብለው ስም ሰጡኝ። ከዚያ በኋላ በዚያ ስም እየተጠራሁ ነው ብዙ ጊዜ የቆየሁት።
ወደ ዲማ ወደ መጽሐፍ ትምህርት ቤት ስገባ የንታዘ ሚካኤል ስሜን ሲጠይቁኝ ሚስጥር ነው ስሜ አልኳቸው። ሚስጥረ ስላሴ የሚለውን የቀጠሉልኝ እሳቸው ናቸው። ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን የምን ምስጢር የትኛው አሉኝ። ያው እኔም ገና ያኔ የመጽሐፍ ትምህርት ግንዛቤ ስላልነበረኝ ዝም ብሎ ሚስጥር ነው አልኳቸው። ከሚስጥረ ስላሴ አሉኝ። ከዚያ የመጀመሪያው መምህሬና የመጨረሻው መምህሬ ሁለቱ ተባብረው ያወጡት ስም ነው። በጣም ነው የምወደው። ስለዚህ አሁን ሰው ሚስጥረ ስላሴ የሚለውን ወይ ሚስጥሩ ወይ ሚስጥረ የሚለው አንዱን ቀንሶ ከጠራኝ በጣም ደስ አይለኝም። ሁለቱን አስተባብሮ መርሳት ነው። በቃ የመጀመሪያውና የመጨረሻው ነውና እናት አባቴ ያወጡልኝ ስም አይደለም። በመንፈስ የወለዱኝ አባቶቼ የመጀመሪያውና የመጨረሻው እና ደግሞ ሁለቱም በጣም የምወዳቸው። የመጀመሪያውን ትምህርት ሌላ መምህር ጋር አልሄድኩም። አንድ መምህር ላይ ጀምሬ አንድ መምህር ላይ ነው እዚያው የተማርኩና በጣም የምወዳቸው ናቸው። የመጨረሻው መምህሬ ደግሞ የኔታ ዘሚካኤል ናቸው። ከዲማና ከአካባቢው ከመውጣቴ በተለይም አዲስ ኪዳን ተምሬ እስከምጨርስ ያስተማሩኝ ስለሆነ በጣም የምወደው ስም ነው። የመምህሮቼ ስም ነው። የብዙ ሰው ጥያቄ እንደሚሆን ይገባኛል ብለውኛል ከዚህ ቀደም። እሺ ወደ ቀጣዩ ጥያቄ እንሂድና ወደ ቤተሰብ ወደ ልጅነት ህይወት ለመልሶትና የልጅነት ጊዜዎት ላይ እናትና አባትስ ወደዚህ ህይወት እንዲገቡ ምን አደረጉ? አስተዋጽኦአቸው ምን ነበር? ከትምህርት በፊትስ ቤተሰብ ያገለግሉ ነበር? መቼስ የገጠር ልጅ ከብት ይጠብቃል፣ እርሻም ቁፋሮም ካለችን እያገዘ ነው የሚያድገውና እርሱ እስቲ የልጅነት ወንድም እህትስ ካሉት እነዛንም አብረን አንሳቸው። በጣም ጥሩ ነው። ወንድም እህቶች አሉኝ። ያው እናትና አባቴ አቶ ማናየ ከበደ ይባላል። እናቴ ደግሞ እማሆይ ሻሽ ወርቅ ትባላለች። እናቴ አሁን በህይወት አለች፣ የእድሜ ሽማግሌ ናት። አባቴ በህይወት የለም፣ አርፏል። እንደ ማንኛውም ገጠር ተወልዶ እንዳደገ ሰው አካባቢው በእርሻ የሚተዳደር እንደመሆኑ መጠን ያው የልጆች ድርሻ ይታወቃል። ከብት መጠበቅ የመጀመሪያው ነው። ሰው ትምህርት ሲጀምር ሀ ብሎ እንደሚጀምር በቤተሰብ ህይወት አገልግሎት ሲጀምር ደግሞ ከብት ከመጠበቅ በጎችን ከመጠበቅ እንደ ቤተሰብ አብሮ በመውጣት በመውረድ ቀንበር ሞፈር ተሸክሞ ቤተሰብን ማገዝ በግብርናው ማህበረሰብ የተለመደ በደንብ የሚታወቅ ነው እና እኔ ለአቅመ ግብርና አልደረስኩም። ከብት ግን ጠብቄያለሁ። ለ6 ዓመታት ያህል ከብት በመጠበቅ በጎችንም ፍየሎችንም ያሉትን በመጠበቅ አገልግሎት ሰጥቻለሁ። እግዚአብሔር መቼስ በተለያየ መንገድ ነው የሚጠራውና የእርሶስ ጥሪው ምን ይመስላል? ወደዚህ በት ልክ ነው። ወደዚህ የመጣሁበት ሲታይ አጋጣሚ ይመስላል። በውስጡ ደግሞ የእግዚአብሔር ጥሪ ይኖርበታል ብዬ አስባለሁ። አሁን ላይ ሆኜ ያኔ ጥሪ ምን የሚለው ላይገባኝ ይችላል። እኔ ወደ አብነት ትምህርት ቤት ከመምጣቴ በፊት ከእኔ በፊት ቅድም የጠቀስኩልህ ብዙ ስሞች ያወጣልኝ ልጅ ይማር ነበር። ጎረቤት ነን፣ የስጋ ዝምድና አለን። እሱ ይማራል እና ሌሎችም የማውቃቸው ልጆች ይማራሉ። እኔ ግን ያው ከብት ጠብቅ ነበር እና ሲያገኙኝ መተህ ተማር ምናምን ይሉኛል ልጆች። ግን ደግሞ ከብት ጥበቃው ደግሞ አለ። እሺ እላቸዋለሁ። ያ ፍላጎቱ በውስጤ እንዲሳል በውስጤ በልቡናዬ ውስጥ እንዲያድር የነሱ ወደ ትምህርት ቤት መመላለስ ሄደው መማራቸው ያ እንደ መነሻ ይሆናል ለኔ ቀስቃሽ ነው ብዬ አስባለሁ። ከዚያ ያንን መሰረት አድርጌ አሁን ቅድም ያልኩ መምህር የኔታ ውበት መርጌታ ዲበኩሉ ሁሉ እዚያ እኛ ደብር አዲስ መርጌታ ሆነው የመጡበት ጊዜ ነው እና ብዙ ተማሪ ነው ያላቸው እና በጋ ላይ ያው አዝመራው ተሰብስቦ ከብቱ ይለቀቃል። ከብት ጥበቃውም ያው ትልልቆችም አባትም ታላላቅ ወንድሞችም ከብቶችን ያዋቸዋል። ልቅ ነው በጋ ላይ እርሻም አይኖርም ብዙ ጊዜ። ያው እንግዲህ ገና አዝመራው እንደተሰበሰበ የተወሰነ ጊዜ ይቆያል እና በዚያ ወቅት አባቴን እኔም ሄጄ መርጌታ ጋር ልማር የሚል ጥያቄ ያቀረብኩለት ለአባቴ ማለት ነው። እሺ ብሎ ያው ፊደል ገዛልኝ። ያችን ፊደል ይዤ ሄጄ አብይ ጾም ነው 1986 ዓመተ ምህረት አብይ ጾም ወደ መርጌታ ውበት ጉባኤ ያው ዱላዬን ከብት የምጠብቅባትን እንዲዤ ሄድኩኝ ማለት ነው። እናንተ ማን ነው የማን ልጅ ነው ምናምን አሉኝ። ያው ተናገርኩ። የስጋ ዝምድናም አለን
ከመርጌታው ጋር ቅርብም ነው። እኔን አያውቁኝም እንጂ ቤተሰብን በደንብ ያውቃሉ። ያው በዚህ ሁኔታ ያው ያን ጉባኤ ተቀላቀልኩ። ብዙ ተማሪዎች ያሉበት ጾመ ድጓ የሚማሩ ዕለታችም ፊደል የሚቆጥሩ የኔ ጓደኞች ከኔ መንፈቅ ምናምን የቀደሙ ዳዊት የሚማሩ ዳዊት የጨረሱ አሉ። ያን ንብረት ተቀላቀልኩት ማለት ነው። አባቶችም ፈቃደኛ ነበር። ቁጥሩ ፊደልም ሲገዛ ነበር፣ ግን አጠንክረው እንዳይቀጥሉ ፈልጎ ከእርሱ ጋር በጣም ተጽዕኖ እንደነበር እና ይህን ፍላጎት ለምንድን ነው እሱስ እንደዛ እንዳይማር? እሱ የሆነበት ምክንያት አሁን አባቴ እንድማር ፈልጎ አይደለም ያኔ ፈቃድ የሰጠኝ ፊደል የገዛልኝ። በቃ አሁን በጋ ነው፣ ግንቦት ሰኔ እስከሚመጣ እርሻ እስከሚጀመር እና የዘር ወቅት እስከሚጀመር ፊደል ይቁጠር ይወቅ ከሚል ነው እንጂ እንድማር ፍላጎት ኖሮት አልነበረም። ተጽዕኖዎች ነበሩ። ተጽዕኖዎች የነበሩበት ምክንያት ምንድን ነው? የኔ ታላቅ መላከ ፀሐይ አባ ገብረ ሥላሴ ይባላሉ። የቦሌ ቡልቡላ መድኃኔዓለም አስተዳዳሪ ናቸው። እሳቸው በዚሁ በአብነት ትምህርት ቤት ተምረዋል፣ አልፈዋል። ረጅም ጊዜ ከቤተሰብ ፊት ዘወር ብለው ነበር። ወደ 9 ዓመት ያህል ይሆናልና ያ አባቴ ላይ ተጽዕኖ ነበረው። ይህም ቢማር እንደዚያ ይጠፋብኛል የሚል ስጋት ስለነበረው ግንቦት ሰኔ ዘግዘቅ ካለ በኋላ ትምህርቱን እንዲቀጥል አልፈለገም። በቃ በጋውን ይማርና ክረምቱን ዘግዘቅ ሲል ወደ ስራው መልሰዋለሁ በሚል ሀሳብ ነው የወሰደኝ። ግን እኔ ደግሞ ትምህርት ቤት ውስጥ ለመዱ። ውጣምና እርሻ ወደ ስራው ተመለስ ከብቶችን ጠብቅ ሲባልም በእኔና በአባቴ መካከል ክርክር ተፈጠረ። እኔ ያን መማሩን ፈለግኩ። አባቴ ደግሞ ወጥቼ ከብቶችን ጠብቅ ከብቶችን እንዳግድ ፈለገ። በዚህ አለመስማማት የሀሳብ ግጭት መካከል መርጌታውና አባቴም ተወያዩ። ቶ ይማር ትምህርት ደህና ይይዛል ልጁ ይማር ቶ የሚል ሀሳብ አቀረበ። እኔ ቤትም የሚረዳኝ የለም። አባቴም ያቀረባቸው ሀሳቦች ናቸው። ዞሮ ዞሮ ፍላጎት የሌለው መሆኑን በደንብ ገልጿል። እና መርጌታውም እዚያ ደብራችን መጋቢ ዘውዴ የሚባሉ ትልቅ አንጋፋ ሰው ነበሩ። እሳቸውም ተቆጡት። ይማር ቶ ምናምን አሉት። ግን አባቴ ሊሰማ ፈቃደኛ አልሆነም። ያ ልቡና ውስጥ ያለው ስዕለ ሕሊና አለ። ቅድም ያነሷቸው የኔ ታላቅ እና በዚያ ምክንያት አንድ ስምምነት ላይ ደረሱ። ቀን ቀን ከብት ይጠብቅ ማታ ማታ ይማር የሚል ስምምነት ላይ ደረሱ። ግማሽ ማለት ነው። ያው ከመርጌታው ጋር በዚያ ተስማሙ። እኔም ያው ቀን ቀን ከብት መጠበቅ ጀመርኩኝ። ማታ ማታ እየመጣሁ ደግሞ የቃል ትምህርት እማራለሁኝ። ያን ስምምነት ያደረጉት እንግዲህ እርሻውና የዘሩ ወቅት አልቆ ወደ ትምህርቱ በሙሉ እንደምመለስ ስምምነት ላይ ደርሰው ነበር። በዚያ ማታ ማታ ልማር ቀን ቀን ልጠብቅ ተስማሙ። ግን እዚህ ጋር ጥያቄ የፈጠረብኝ ነገር የእርሶ ታላቅ ወንድም እሳቸው ሲማሩ ቤተሰብ ፈቃደኛ ነበር ማለት ነው? ፈቃደኛ ነበር፣ በሙሉ ፈቃደኝነት። ያው ሌላ መርጌታ ነበሩ፣ አሁን ከምል መርጌታ በፊት ደብሩ ላይ የነበሩ። እሳቸው ማስተማር ሲጀምሩ ያው እንዲማር ተፈቅዶለት ነው ይማር የነበረው። ትምህርቱ ስላጠፋው እኔም ይህም ይጠፋል ከፊታችን ይጠፋል እናጠዋለን የሚል ስጋት ነበር እንጂ እሱ ተፈቅዶለት በደንብ ነው ይማር የነበረው እዚያው። እኔ ግን ያው በዚህ ሁኔታውን ባልኩ ሁኔታ ቀጠለ። ያው እንግዲህ እርሻው ዘሩ ምኑ ሲያልቅ ደግሞ ሙሉ ቀን ልማር ብዬ ስጠይቅ ያው አረሙ ይቀጥላል። የገበሬ ስራ አረሙ ሲያልቅ አጨዳው ይቀጥላል፣ ውቂያው ይቀጥላል። እንግዲህ ወይ አመቱ በጋው ላይ ነው ሙሉ ልማር የምችለው። በዚያ መካከል እኔ ዘሩ አልቆ አረሙ ሲጀመር ልማር ስል እንዲህ እኛ አረም ነን ከብቶችን ማን ይጠብቃል የሚል ሀሳብ ሲመጣ ለጊዜው ለአንድ 3 ወር ያህል ጠፋሁኝ። ከዚያ የፈራው ተደረሰ ማለት ነው። ዞር አልኩት። ወዴት ሄዱ? ከዛ ጠፍቼ ዱገደል ማርያም የምትባል ቤተክርስቲያን አለች። የ3 ሰዓት መንገድ የ4 ሰዓት የሚፈጅ ይመስለኛል። በደንብ አልጨከኑ ግን? በደንብ ጨክኜማ እንዳልሄድ ልጅነትም አለ። የ12 ዓመት ልጅ ነኝ። ከዚያ ርቆ ለመሄድ አቅሙ ራሱ አይፈቅድም። እና እዚያ ለአንድ 3 ወር ቆየው። አባቴም የት እንዳለው አድራሻዬን አላወቀም። ያው መርጌቶችንም ተማሪዎችንም ሲያጠያይቅ ምን ሲል የት እንዳለው ማወቅ አልቻለም። ከዚያ በኋላ ያው ሊያገኙት ይችላሉ በሚል እሳቤ እኔ በቃ አልከለክለውም ከዚህ በኋላ አይኔ እያየሁት እዚህ መማር ይችላል የሚል ሀሳብ ለተማሪዎችም ለመርጌቶችም ሲናገር አይ ይማር የሚል ሀሳብ ተናግሯል ምናምን ሲባል መጣሁ። ከዚያ ስመጣ በቃ እዚሁ ቀጥል ፈቅጃለሁ እዚሁ እያየሁ ተማር የሚል ያው ከልቡም ባይሆን
በመቶ ፈቅዶት ባይሆንም ከፊት የዞር ከሚል እዚሁ ያየሁት ይማር ከሚል የውዴታ ግዴታ አይነት ፈቃድ ሰጥታ እዚያው ትምህርቱን ቀጠልኩኝ ማለት ነው። እዛው በአካባቢው ምን ትምህርት ተማሩ? ያው እንግዲህ ፊደል ገበታ ሐዋርያ፣ መልእክተ ዮሐንስና ዳዊት፣ ጾመ ድጓ እዚያው ተማርኩ። እዚያው ቦታ የተወለድኩበት ደብር መርጌታ ውበት ላይ ማለት ነው። ከዚያ በኋላ ያው በዲቁና እየቀደስኩ ጾመ ድጓ እየከለስኩ ሌሊትም የቃል ትምህርት እየተማርኩ እዚያው ቀጠልኩኝ። በዚያ መካከል ቅኔ ቤት የሚሄድ ሀሳብ በውስጤ አደረ እና መርጌታ ደግሞ ያው ልጅ ነው ብለው ስለሚያስቡ እንዲሄድ አልፈቀዱም ነበር። የኔታ ውበት ልጅ ነው ውጣውረዱን አይችልም ከሚል ፈቃድ አልሰጡኝም ነበር። ግን የኔ ጽኑ ፍላጎት በየቀኑ ስለነበረ ከዲማ ወደ ደቦዛ ሚካኤል የሄዱ የኔታ ሰሎሞን የሚባሉ አሁን ቅድስት ሥላሴ በብሉይ ኪዳን መምህርነት የሚያገለግሉ ደቦዛ ሚካኤል ጉባኤ ነበራቸው እና የዚያው የኔ ደብሬ ተወላጅ የሚሆን ጳውሎስ ፍስሐ ይባላል። አሁን በባህር ዳር ከተማ ጤና ቢሮ ውስጥ ይሰራል። ወደ ዓለማዊ ትምህርት ተመልሶ ማለት ነው። እሱ እዚያ ቅኔ ይማር ስለነበረ እና ወደዚያ ሄድኩ። ወደዚያ ጉባኤ ቤት ሲሄድ ግን እሱንም አላገኘሁትም። ብዙ አልቆየሁም እዚያ ጉባኤ ቤት። እኔም የተወሰነ ጊዜ ቆይቼ ከ3 ወር ያልበለጠ። ምን ነው ትምህርት አልተስማማትም ሀገሩ? ምክንያቱም ያው ራቅ ላለ ቦታ እንግዳ ነኝ፣ እኔም ልጅ ነኝ፣ ልጅነቱ አለ። እሱንም አላገኘሁትም። ምክንያቱም እሱ ያስቀጽለኛል ወይ ያሳየኛል መንገዱን የሚል ነው። ሌላው ብዙ ተማሪ ነው ያለ፣ ረሃብ አለ። ወደ 600 እና ከ500 በላይ የሚሆን ተማሪ ነው ያለው። ቁራሽ ለመለመን 4 ሰዓትም የ5 ሰዓትም መንገድ ልትሄድ ትችላለህ። ቻሌንጅ ነው ያ እና ያንን መታገል በጣም ከባድ ነው። በሰዓት አባቶት በቃ ተስፋ ቆርጠው ተቶታል ማለት ነው። አባቴ በቃ እንድማር ፈቅዷል። ከዚያ በኋላ እንደማልመለስ ከትምህርት ቤት እንደማልመለስ እርግጠኛ ሆኗል። ግን ዞሮ እስከዚያ ባለው ጊዜ ውስጥ ትምህርቱ ይበቃሃል፣ ወደ ቤት ተመለስ፣ ወደዚህ የሚሉ ሀሳቦች ግን አልጠፉም። ያው ጨርሶ ተስፋ የቆረጠውና በፍጹም ልብ እንድማር ፈቃድ የሰጠው ቅኔ ተቀኝቼ ከመጣው በኋላ ነው። ቅኔ ያው ተቀኝተህ ስትመጣ ይወራል በአካባቢው። የከሌ ልጅ ቅኔ ያውቋል፣ ቅኔ ተምሯል፣ እንዲሆኗል ይባላል። ተስካርም ሰርግም ሲኖር ደግሞ እንኳሻለን። ዲያቆናት ሲያገቡ እንዲህ ተስካር የካህናት ረፍት ከሆነ ያሉ ሽማግሌዎችም ስለሚኖሩ ይወራል። ያንን ሲሆን ነው ጥያቄውን ማንሳት ያቆመው። በቃ ቅኔ አውቄ ከመጣው በኋላ ነው። እስከዚያ ድረስ ግን ባገኘው አጋጣሚ ፊደል ቆጥሬ ወደ ወንጌል ዮሐንስ ወንጌል ተምሬ ወደ ዳዊት ስገባ ዳዊት አልገዛልህም እንደሚያዣ ይህን ሁሉ ተጠቅሟል። ያገኘውን እድል ሁሉ ተጠቅሟል። ግን ይህንን ሳስበው ጥሪ ነበር ላለው እና በዚያ መልኩ ነው። ግን እስቲ የታሪክ ነውና እውነትም አባቶት እንዳለው እርሱ እንደፈለገው ቢሆን ኑሮ አሁን እዚህ ደረጃ ይደርሳሉ ብሎ ያስብስሎት አዲስ አበባ መጥተው ብሎ ያስባሉ? አዲስ አበባ መጽሐፍ ከተማርኩ በኋላ ራሱ እመጣለሁ ብዬ አስቤ አላውቅም። ምክንያቱም ላስበው አልችልም። አዲስ አበባ እንዴት ምንም ስለ አዲስ አበባ እኮ የማውቀው ነገር የለም። አዲስ አበባ የሰማይ ያህል ሩቅ ነው በእኛ አእምሮ፣ በልጅነት አእምሮና አሁን ያለሁበትን አሁን የምኖረውን ህይወት በጭራሽ ስዕሉን ራሱ ላስበው አልችልም። እንዴት አስበዋለሁ? በምንም መልኩ ያን ራሱ እኮ የመጀመሪያውን ትምህርት ጀምሬ ስማር እዚያው ደብሩ እንዳሉ ቄሶች፣ ደብሩ እንዳሉ ዲያቆናት፣ እዚያው እንዳሉ አገልጋዮች መሆንን ነው የምታየው። ከዚያ ብታልፍ ደብሩ እንዳለው መርጌታ መሆንን ልታስብ ትችላለህ። እሱም በትምህርቱ ከቀጠልክ በኋላ የሚመጣ ነው እንጂ ትምህርቱን ሲጀምር ወይም ደግሞ አባቴን አውጣ አትማርም ከብቶችን ጠብቅ ሲል እኔ ይህን ህይወት ነው የምኖረው ብዬ ይህን ህይወት ስየው እኮ አይሆንም። በምንም መልኩ አላውቀውን አይቼውም አላውቀውን ህይወት ልመኘው አልችልም። ሰው የሚመኘው የሚያየውን ነው። እሺ 3 ወር እዛ እንደቆዩ ነግረውናልና ከዛ በኋላ ወዴት ሄዱ? ከዚያ በኋላ በዚያኛው እና በእኛ ቦታ መካከል መንግስቱ ኪዳነ ምሕረት የምትባል ትልቅ ደብር አለች። እዚያኛው ደግሞ ሌላ አሁንም እዚያውኛ ቦታ የተወለደ ቅድም ብዙ ስሞች ያወጣልኝ ልጅ ነው ያልኩ፣ እሱ እዚያ ይማር ነበር እና ከዚያ ያኛውን ሳጣ ወደዚህ ነው የመጣሁት ማለት ነው። ያው ሰው ወዳለበት
ከዚያ እሱ ያው ነፍስ ያወቀ ነው፣ ትልቅ ነው። እዚያ የእንታ ደጉ የሚባሉ ትልቅ መምህር አሉ። የእንታ ያሬድ ደቀ መዝሙር ናቸው። የእንታ ያሬድ ማለት ቀደም ሲል የነበሩ የእንታ ያሬድ ትልቅ አሉ። መንግስቱ ኪዳነ ምሕረት የምትባል ትልቅ ደብር ናት። እዚያ የእንታ ደጉ የሚባሉ ባሕታዊ መምህር ነበሩ። የቅኔ መምህር ናቸው፣ ባሕታዊ ናቸው። በቃ ያው በጸሎት ሕይወታቸውም የታወቁ በአካባቢው በጣም የታወቁ ትልቅ መምህር ናቸው። እሳቸው ጋር ከስዩም ጋር አብረን ቆየን ማለት ነው። ቅኔያቸውስ ምን ይመስላል? ቅኔያቸው ሰምና ወርቅ ነው። ቀላል የሚባል ሰምና ወርቅ፣ በጣም ግልጽ ያለ ሰምና ወርቅ፣ በዚያ የሚታወቁ ናቸው። የእንታ ያሬድ እዚያው ረጅም ጊዜ ብዙ ተማሪ የነበራቸው እና የእንታ ደጉን ተክተው ከማረፋቸው በፊት ግን ዲማ ወስዳችሁ ቅበሩኝ ብለው ደቀ መዛሙርቶቻቸው ሲታመሙ ሲደክሙ ዲማ ወስደዋቸው ዲማን የተቀበሩት። የእንታ ደጉ ደግሞ የእሳቸው ተማሪ ናቸው። በጸሎት ሕይወታቸውም በብሕትውና ሕይወታቸውም የታወቁ መምህር ናቸው። የእንታ ደጉ ይታወቃሉ፣ በአካባቢው ማህበረሰብ ዘንድ በጣም የሚከበሩ ሰው ናቸው። እሳቸው ላይ ነው የቆየሁት የተወሰነ ጊዜ። ምን ተማሩ እዛ? ምን ያህል ጊዜ ቆዩ? እኔ ምናልባት መንፈቅ ይሆን ብዬ አስባለሁ። ግን በትክክል ወሩን ይህን ያህል ነው ብዬ ግን ቅኔ ተቀኝተው ነው የወጡት? አልተቀኘውም። ዋዜማ ወር ሥላሴ አካባቢ ደርሻለሁ እሳቸው ጋር። ቅኔው ያው ሰምና ወርቅ ቀለል ያለ ነው ይባላል። ከዚያ ውጭ ደግሞ አዲስ መምህር አዲስ ጉባኤ ቤት ሲተከል ተማሪ ወደዚያ የማዘንበል ሁኔታዎች አሉ። ትሰማለህ፣ እዚህ ጉባኤ ቤት ተተከለ፣ እዚህ ቅኔ መምህር ጉባኤ ተክሏል ሲባል ትሰማለህ። በዚያ ምክንያት ዕንባቆም የሚባሉ አሁን አርፈዋል። ወደ ደጋው አካባቢ ወደዚህ ፈለገ ብርሃን የሚባል አለ። ከዚያ ወደ ላይ ኮሶ ዝራ የሚባል ቦታ ነው ያለው። ወደዚያ ነው የሄድኩት። ከጓደኞት ጋር ነው የሄደው? ብቻዎትን? ጓደኛዬ ጭምር ነው የሄድነው። ያው እሱ መሪ ሆኖ እኔ ተከትዬ እሱን አብረን ሄድን። እዚያ ቆየን። እዚያ ያው የቅኔ መልክ በደንብ የለየሁበትና ቅኔ የመጀመሪያ ጊዜ የሞላሁበት የተቀኘሁበት እዚያ ነው። ኮሶ ዝራ ይባላል። እሳቸውስ እንዴት ነው? ምን አይነት ወጣት ናቸው። ልጅ ገና ወጣት ልጅ ናቸው። ያው ትዳር የላቸውም። እሳቸው ጥሩ በጣም ያስተምሩ ነበር። ብዙ ተማሪ ነበራቸው። አዲስ ጉባኤም እንደመሆኑ መጠን በጣም ተግተው ነው የሚያስተምሩ። ቅጸላ አለ፣ ሁሉም ነገር የተሟላ ነው ጉባኤ ቤቱ። ብዙ ተማሪዎቻቸው እዚህ ከተማ አሉ። አሁን አዲስ አበባ በልዩ ልዩ አገልግሎት የሚሳተፉ። እዚያ ቆየን። እሳቸው እስካሁን አሉ ነው ወይስ አርፈዋል? እሳቸው ወጣት ናቸው። ቶሎ ነው ያረፉት። ብዙ አልቆዩም። እዚያ ቆይተን ያው ከእሳቸው ተምረን ደግሞ ወደ ሌላኛው መጣን። ከዚያ በኋላ ወደ የእንታ ስርዓት ነው ገዳመ አስቄጥስ የእንታ ስርዓት ደብረ ማርቆስ። አሁን ጎፋ ገብርኤል ቅኔ መምህር ሆነው ያገለግላሉ። እሳቸው ጋር ነው የመጣነው። እሳቸው ጋር ስንመጣ ያው ስዩም ወደ ቦታው ተመልሷል። ሌሎች ጓደኞች ነበሩ። አንዱ ታቦር ይባላል። ያው ትልቅ ነው፣ ከኛ በእድሜ ከፍ የሚል በደንብ የምንቀርበው። ሌላኛው ጦም የሚባል አንድ ጓደኛ ያለ አሁንም በዚያው በቅስና ያገለግላል። የእኛ ደብር ጎረቤት ነው። ደብረ ምጥማቅ ማርያም ትባላለች። ሌላ አንድ ሄኖክ የሚባል ልጅ ነበር። 4 ነን። እዚያ ሄድን ማለት ነው። የእንታ እኔ የምሎት ነገር ግን በልጅነቶት ጾመ ድጓ ተምረዋል። ምዕራፍ የቃል ትምህርትም ለቤት የተማሩ ነበር። አሁን ግን ሳይወት ቅኔ ቤት እየፈለጉ ነው እየዞሩ ያሉት እና ምንድነው ወደ ዜማውን አቋቋሙ? እንዴት አላሰቡም? ቅኔ ቤት እየፈለጉ እየገቡበት? አይ ከዚያ በኋላ ፍላጎቱ ነበረኝ። ወደ አቋቋም ቤት ወደ ዜማ ቤት ፍላጎቱ ነበረኝ። ግን ባላሰብኩት ሁኔታ ወደ መጽሐፍ ትምህርት ቤት መጣሁኝ እንጂ እኔ ፍላጎቴ እና ዝንባሌ ዜማ አቋቋም መማር ነበር። እሱን ኋላ አነሳዋለሁኝ። ወደዚህ ህይወት የመጣሁበት የእንታ ስርዓት ላይ ያለሁኝ እዚያው አሁንም ደግሜ የእንታ ስርዓት ጋር ሞልቼ ተቀኝቼ እዚያው በነበርንበት ሰዓት ዳንኤል የሚባል አሁን ላሊበላ ነው የሚኖረው፣ መርጌታ ነው። አዲሳትም ተምሯል። መካነ ኢየሱስ ነው አዲሳት የተማረው። እዚያ እያለን ነው እሱ የመጣውና ጓደኞቼ ከቅኔ ቤት ወጥተው እኔ እዚያው ነበርኩና እኔ ነኝ የተቀበልኩት። ከአቋቋም ቤት ነው የመጣው ከጎንደር እኔ ለማጥበቅ ማለት ነው። እና እኔ ተቀብዬው ከሱ ጋር ነበርኩኝ እና ከሱ ጋር የተወሰነ ጊዜ ቆይተናል።
ለእኔ ህይወት አቅጣጫ መሰረት ከጣሉ ሰዎች አንዱ ነው ዳንኤል። በእድሜም በጣም በሰል ያለ ነው። ብዙ ነገሮችን አገናዝቧል እና ዜማ ስለምወድ ያው ቅዳሜ ማታ መዝሙር ያስጠናኛል። እኔ የተማርኩት ባጫብር ዜማ ነው። እሱ የቤተልሔም ዜማ ነው ያሰማኛል፣ እሰማለሁ እና ዘር በደንብ ይዛለሁ እና እሱ መጽሐፍ መማር አለብህ ይለኝ ነበር። እኔ አይገባኝም ብዙ ዘር አያያዞትን አይተው ዘር አያያዜን አይቶ መጽሐፍ ነው መማር ያለብህ፣ መጽሐፍ ተማር ይለኝ ነበር። እሱ ነፍስ ያወቀ ስለሆነ ግንዛቤው ስለነበረው፣ እኔ ግንዛቤው የለኝም። እኔ ዜማ ነው መማር፣ አቋቋም ቤት ነው የምገባ አለው ነበር። ፍላጎቴም ያ ነበር እና እዚያ ከይንታ ስርዓት ወደዚህ ወደ ፍኖተ ሰላም አካባቢ ደግሞ ሄድን ከእሱ ጋር እና ማንኩሳ ይንታ ግርማ የሚባሉ መምህር ነበሩ። እሳቸው ጋር የሄድንበት ወቅት ሕማማት አካባቢ ነው። ያው ጾም አልቆ ሕማማት ላይ ነው የሄድነው እና እዚያ ሰነበት 6 ወር ያልቆየን። እዚያም ደግሞ ሞላውና እዚያ እያለን ወደ ባህር ዳር ሄድኩኝ። አባን አገኘሁት ማለት ነው፣ ወንድሜ መላከ ፀሐይ አባ ገብረ ሥላሴ ነው። ያኔ ምስራቅ ፀሐይ ቅዱስ ሚካኤል ገዳም እዚያ ገበዝ ነበር፣ አገኘሁት። ያው እንግዲህ እኔ አብነት ትምህርት ልማር አልማር የሚያውቀው ነገር የለም። ከ9 ዓመት በኋላ ነው ያገኘሁት። ያለበትም ስለማይታወቅ እና እሱን አገኘሁት። እሱ አግኝቼው እዚያው እሱ ጋር ውዬ አድሬ ስንጨዋወት ያው የአብነት ትምህርት እንደተማርኩ ቅኔ እንደማውቅ ነገርኩት። በጣም ሰርፕራይዝ ሆነ፣ ደስ አለው። በዚያ ምክንያት ወደፊት እቅድ ምንድን ነው የሚል ሀሳብ አነሳ ማለት ነው። ያኔ እኔ ከይንታ ግርማ በኋላ ዜማ ቤት ልገባ ጾመ ድጓና ምዕራፍ ሁሉ ገዝቼ ወደ ዜማ ቤት ልገባ ዝግጅት ያደረኩት በዳንኤልን ሁሉ አሸንፌው ማለት ነው። እና ምዕራፍና ጾመ ድጓው ራሱ እጄ ላይ ያለ ገዝቼ ዜማ ቤት ልገባ እና በዚያ ሁኔታ እዚህ ጋር ማነሳው ጥያቄ የእርሶ ታላቅ ወንድም እሳቸውስ እስቲ በአብነት ትምህርት ቤት ምን ደረጃ ላይ ነበሩ? በአብነት ትምህርት ቤት እሱ ያው የመጀመሪያ ደረጃ ትምህርት ተምሯል እዚያው ተወለደበት ደብር። ቅኔም ያው በቅኔ ቤትም አልፏል። ቅዳሴ ተምሯል፣ አስመስክሯል ቅዳሴ። ከዚያ ወደ ምንኩስናው ህይወት ነው ያመራው። ያው እንዳልኩ ዋልድባ ረጅም ጊዜ ከ9 ዓመት ያላነሰ ኖሯል። ከዚያ መጥቶ ነው እዚህ ባህር ዳር ምስራቅ ፀሐይ የነበረው እና እሱ የወደፊት እቅድ ምንድን ነው ሲለኝ፣ ያው የወደፊት እቅዴ ያው ጾመ ድጓና ምዕራፉን ይዣለሁ፣ ዜማ ተምሬ አቋቋም ቤት ልገባ ነው የማስበው አልኩት። አይ እንደዚህ አይደለም መጽሐፍ ነው መማር ያለብህ የሚል ሀሳብ አነሳ ማለት ነው። እና ያን ሀሳብ ቀደም ዳንኤል ሲለኝ ነበር፣ እሳቸውም ደገሙት። ስለዚህ መጽሐፍ ነው የምትማረው ሲባል የት ነው ሄጄ የምማረው ራሱ የሚለው አዲስ ነው ማለት ዲማ እዚያው ተወለድኩበት አጠገብ ጥግ ላይ ያለ ቢሆንም ሀሳቡም የለም በውስጤ። ከኔም ቀድሞ ከኛ ቦታ ወይ ከዚያ ከአካባቢው መጽሐፍ የተማረ አልነበረም። እንደዚያ አለኝ። በቃ እዚያው አሁን ዲማ ትሄዳለህ፣ ቀጥታ መጽሐፍ ትማራለህ ነው ያለኝ ወንድሜ ማለት ነው። እሱ ጭራሽ ወስኗል። አዎ በውሳኔ ነው እና እኔም ውሳኔውን አልገፋሁትም። እንግዲህ ፈቃድ እግዚአብሔር ቢኖረው ነው ብዬ ወደ ዲማ አመራሁ። ሲሄድ ያው እንዳሰብኩት አልሆነም። ምንም እንዳሰብኩት አልሆነም ማለት ያው ተማሪ ሲወጣ ነው ጠብቀህ የምትገባው። ተማሪ ሲወጣ ጠብቀህ ነው የምትገባው። ወንበር ሙሉ ነው። ያው 30 ተማሪዎችን ነው የሚያስተምረው ጉባኤ ቤቱ። በዚያ ወቅት 30 የአዲሳትና የፍትሐ ነገሥት ተማሪዎች አሉ፣ ሙሉ ነው። ከነዚያ አንዱ ተመርቆ ካልወጣ ያው ጊዜ መጠበቅ ነው የሚኖርብህ እና ይንታ ሚካኤልን አገኘኋቸው። የእጀ ጉልበት ሳምኩ። ያው የመርጌታ ውበት ልጅ ነኝ አልኳቸው። ያው መርጌታ ውበት ይታወቃሉ፣ የመጀመሪያውን ትምህርት ያስተማሩ እሳቸውን የላኩኝ አልኳቸው እና ያው ይንታ ሚካኤል የምትነጋገረውን ይሰማሉ። ከዚያ ውጭ ደግሞ ይዳስሷል፣ ደሰስ አድርገው ይለኳል። ቁመናህን፣ አካልህን ፊዚካሊ እንዴት ነው ይሄ ሰው ብለው ይለካሉ እና
ሲዳሱኝ ያን ያህል ትልቅ አይደለሁም ልጅ ነህ ገና ምናምን ቅኔ ያውቃል? ኧረ በደንብ አድርጌው ምናምን አልኳቸው። በላውን ቦታ የለም እዚሁ አብርሃም ጋር ቆያሉኝ። እዚያው ዲማ ቅኔ ቤት ማለት ነው። ያኔ አብርሃም ከጨጎዴ ወጥተው እዚያው ዲማ አዲስ ጉባኤ ቤት እየተከሉ የነበረበት ሰዓት ነው። ስለዚህ እዚያው ቅኔ ቤት ቀጠልኩኝ ማለት ነው። አብርሃም እዛው ዲማ ሄደው ቅኔውን ወደ ማስፋት በቃ ቅኔውን ቀጠልኩኝ። እዚያው ቅኔውን እየቀጠልኩኝ ያው እንግዲህ ተማሪ ሲለቅ እየጠበቅኩ እዚያው ቆየሁ። ከዚያ ተማሪም ያው ባሰብኩት ሰዓት ቶሎ አልለቀቀም። ከዚያ ከዲማ ወጣ ብዬ ደግሞ የእንታ መሰረት የሚባሉ እዚያው ብቸና ከተማ ቅርብ የቀጋን ተክለ ሃይማኖት ግጫው መሰረት የሚባሉ ቅኔ መምህር ደግሞ ገቡ እና ያው ቅርብ ነው። ከዚያ ወጣ ብዬ እዚያ እሳቸው ጋር የተወሰነ ጊዜ ያልቆየሁ። ከዛ ዲማ ማለት የእንታ የ30 ተማሪ በጀት ብቻ ሆኖ በጀት የለውም ለትምህርቱ 30 ተማሪዎች ብቻ ነው የሚማሩ እንጂ በጀት የለውም ያኔ። በዛ ምክንያት ተማሪ ሲወጣ ወደ ዲማ ተመለሱ ማለት ነው። ከዚያ በኋላ እዚያ ሆኜ የእንታ መሰረት ጋር ቆየሁኝና የእንታ ገብረ ኢየሱስ የሚባሉ ከዲማ የተማሩ የተመረቁ ብቸና ጊዮርጊስ በመጽሐፍ መምህርነት ገቡ። ያው የቀጋን ተክለ ሃይማኖትና ብቸና ጊዮርጊስ ማለት በመሃል ወንዝ ብቻ ነው ያለው፣ ቅርብ ነው። እንደ ምስካየ ኅዙናንና እንደ ቅድስተ ቅዱሳን ማርያም ገዳም ከዚያ ብዙም ማይራራቅ ነውና እዚያ ሲገቡ እዚያ ሄድኩኝ ማለት ነው። የእንታ ገብረ ኢየሱስ ማለት ነው በነፃ። አዎ እዚያ የእንታ ስሙርን አገኘሁት። ስሙር ሊቀ ሊቃውንት ስሙር አላመራው እዚያ እሳቸው ጋር ይማራል። እኔም እዚያ ከሱ ጋር እሳቸው ምን የሚባሉት የእንታ ስሙር ያኔ ስሙር ነው እኮ እሳቸው ያኔ አዲስ ውዳሴ ማርያም እየጀመረ ገና የእንታ ገብረ ከዲማ ወጥተው ብቻና ገና እየገቡ ነው። ስሙርም እዚያ ገብቶ እኔም እዚያ የመጀመሪያ ተማሪ ናቸው። የመጀመሪያ ተማሪዎች ነው ማለት ነው። ከዚያ ጀምረን ያው ውዳሴ ማርያም ራሱ አልጨረስንም። የሰኞን ይመስለኛል እንደጨረስን ያው እዚያ ቦታ ተለቀቀ። እኔም ስሙርም ያው ወደ ዲማ ገባን ማለት ነው። እሺ እንታ መቼስ እንደሚታወቀው ዲማ እንኳን ሰው ዛፉ ቤተክርስቲያኑ ሲታይ ራሱ ትልቅ ትምህርት ነው። የሊቃውንት ሀገር ነው። ደግሞ እናንተ የተማራችሁት ከእንታ ዘሚካኤል ነውና ሰፋ ያለ ገለጻ ነው ስለ ዲማ የምንፈልገው። ስለ የእንታ ዘሚካኤልም ሆነ ከእርሶ ጋር የነበሩ ወንበርተኞች ይኖራሉ። ስርዓቱ ምን ይመስል ነበር? ወንበር እንዴት እንደምታካሄዱ፣ ቅጸላ ምን ይመስል እንደነበር ሰፋ አድርገው የዲማ ቆይታ ያስቃኙ። ዲማ ስንሄድ ዲማ የተማሪ ሀብት ያለው ሀገር ነው። መማኑ ሊቃውንቱም ተማሪ ይወዳል። ተማሪ በቃ እንደ ቤተሰብ ነው የሚታይ ዲማ። ከዚህ መጣ አይባልም። ተማሪ በቃ ቃል እግዚአብሔር የሚማር እዚያው የሚያገለግል ከሆነ ማህበረሰቡ የአካባቢው መማን የኛ ነው ብሎ ያስባል። ዲማ ስንገባ ደብረ ድራስ ቅዱስ ጊዮርጊስ ያሉ መጋቢ አዲስ ጳውሎስ፣ ሌላ የእንታ ጸጌ የሚባል አሁን እዚያው ብቸና ከተማ ያገለግላል። እሱ ቅኔ ቤትም ጓደኛሞች ነን። መጋቢ ብሎ የአእምሮ ዘውዴ እዚያው ዲማም ቅኔ ቤትም አብረን ተምረናል። እነሱ ስሙር፣ ሌሎች አባ ገብረ ጻድቅ መኮንን የሚባሉ የጋስጫ አበምኔት አሁን ኢየሩሳሌም ቅድስት ሀገር ኢየሩሳሌም ነው የሚኖሩት። እኛ ሊቀ ሊቃውንት ስምዐኮነ አንድ ወንበር ነን። እሳቸው እዛ ወንበር ነበር ማለት ነው። ስምዐኮነ እና እርሶና ስሙር ወደዛ ሲሄዱ እሳቸው እዛ ነበሩ ማለት ነው። በቃ በአንድ ወቅት ምንም ከ2 ወር ብልጫ በሌለው ጊዜ ነው የመጣ ነው ማለት። አንዴ ከ7 ከ8 ከ9 ያላነሱ ተማሪዎች ቅድም ካልኩ ከእንታ ገብረ ኢየሱስ ጋር የተመረቁ አብረው ሲወጡ ቦታ ሲገኝ የገባ ነው አንድ ጊዜ እና አንድ ላይ ነው የገባ ነው። ልጆች ነን ሁላችንም። ያው ሲኒየር ደቀ መዛሙርት ደግሞ አሉ እነ እንታ ወልደ ትንሣኤ አሉ። ትልልቆች እነሱ ናቸው። ያው መንገድ ያሳዩን የመሩን እንድንቀጽል እንድናጠና በደንብ ያበረታቱንና የመጽሐፍ ትምህርት መንገዱን እንድናይ በደንብ ይረዱን እንታ ወልደ ትንሣኤ ናቸውና የእንታ ዘሚካኤል ትልቅም ሆነ ትንሽ ተማሪዎቻቸውን በኩል አይን ነው የሚያዩ። በጣም ይወዳሉ። ማን ይቀጽላል ማን አይቀጽልም የሚለውም በደንብ ነው የሚያውቁት።
እና ተማሪዎቻቸውን ይወዳሉ። ቅድም እንዳልኩ አካባቢውም ለተማሪ በጣም ምቹ ነው። ወደ ላይ ወጣ ቢል ወደ ጎንም ወደዚህ ወደ ግራም ወደ ቀኝም ቢል ወደ ምስራቅ ብቻ ያው ቆላው በረሃ አፋፍ ላይ ነው ያለ ቤተክርስቲያኑ። ወደ ላይ ወደ ቀኝ ወደ ግራ ቢባል ግን ሰፈራ አለ። ተማሪው ቁራሽም ለምኖ ምንም ብሎ ይመጣል። ብዙ ተማሪ ነው ያለው። ያቋቋም ተማሪ አለ፣ የቅኔ አለ፣ የድጓ አለ፣ የኔንታ ገብረ መስቀል፣ የኔንታ መርሐ ጽድቅና የኔንታ አብርሃም ተማሪዎች በጣም ብዙ ነው። ዲማ ልማዱና ወጉ አንድ እንጀራ ለአራት እንዲህ መስቀለኛ ተቆርሶ ይቀመጣል። ሁልጊዜ ቢያንስ ተማሪ 4 ጊዜ ይለምናል። በእንተ ስማ ለማርያም ስትል አድርሰናል ከተባል ከ4 ጊዜ ተለምኗል ማለት ነው። ልማዱ እንደዚያ ነው። ያው ገባን ተቀላቀል። እኔ ያው ቦታዬም ቅርብ ነው እዚያው። ያው ዲማ በር ነው፣ ጠልማ ማርያም ነው የምትባለው። ዲማ በር የዲማ መግቢያ ነው። አስፓልቱ ላይ ስትወጣ ናት የኔ ትውልድ ቦታ፣ ቅርብ ነው። ቅድም ያልኩ የጠቀስኩልህ እነ መጋቤ ሐዲስ ጳውሎስም እዚያው በቅርብ ያሉ ናቸው። እኔንታ ጸጋዬ እዚያው አካባቢ ከኛ ደግሞ በተወሰነ ርቀት የሚገኙ ናቸው። እንግዲህ በቦታ ርቀት እነ መጋቤ አእምሮ ነው የተወሰነ ሳብ የሚለው። በዚያ ሁኔታ ያው ማጥናት ጀመርን። የምንተዋወቅ የምንግባባ የምንቀራረብ ነን ብዙዎች እና በማጥናት ያው ወደ በረሃ ወደ አፋፉ ሄደን አጥንተን እንመጣለን። ወንበር ሲተከል እንሰማለን። ያው ትልቆች ካሉ ደግሞ ውሃ እንቀዳለን፣ እናገለግላለን። ከመነኮሳቱም ጉልበታቸው የደከመ የእኛን ጉልበት አገልግሎት የሚፈልጉ ካሉ አገልግሎት እንሰጣለን። ትምህርቱን ቀጠልን ማለት ነው። ዲማ እዚህ ላይ የምናነሳው እንደተነገረው የእርሶ ታላቅ ወንድም መጽሐፍ ተማር ብሎታል። ህይወቴ ላይ ትልቅ ተጽዕኖ አለው ካሉት ዳንኤልም ተማር ብሎታል እና ሲገቡ ግን እውነትም እነሱ እንዳሉት ትምህርቱ ሆኖት ወንበሩ ምን አይነት ልጆች ነው የመጡ ነው የሚሉን። ያኔ ምታት የሆኑ ልጆች ናቸው ነበር የሚሉን። አሁን የኔታ ወልደ ትንሳኤ እሳቸው ቤት ያኔ እኛ በነበርንበት ሰዓት የተሰራ ቆርቆሮ ቤት አለ፣ እንዲህ አሞራ ክንፍ ሆኖ። የኔታ ወልደ ትንሳኤ ዶርም ዳር ላይ ናት። የምንቀጽለው እዚያች ነው። የሆነች ወይራ ዛፍ አለች፣ እዚያች ላይ ሆነን ነው የምንቀጽለው እና ከማቴዎስ ወንጌል ጀምረን እስከ መጨረሻው እንለዋለን። ያጠና ነው አንድምታውንም ዘሩንም እንለዋለን እና ምታት የሆኑ ልጆች ናቸው የመጡት ምናምን ብለው ያበረታቱናል። እና እንደዚያም ነበር እንትኑ ወንበርተኛው ራሱ ጠንካራ ነው። ከኛ በፊት የነበሩ ያልተመረቁም ጠንካራ ልጆች ነበሩ። በቃ እና ምሳሌ የምናረጋቸው ለመመረቅ 1 ዓመትም 2 ዓመትም የቀራቸው መንገዱን የሚያሳዩን የምናይባቸው በጣም ጠንካራ ልጆች ነበሩ። አሁን በከፊሎቹ ባህር ዳር አሉ፣ ከፊሎቹም ያው በየቦታው ተበትነዋል። እና ምንም የሚከብድ ነገር የለም። ነገሮችን የሚያቀለው በተለይ እንታዘ ሚካኤል ትልቁንም ትንሹንም ተማሪ እኩል ማየታቸው፣ ትንሹ ላይ የመገፋት እንግዳ ሆኖ በደል የሚደርስበት ሁኔታ የለም። ተማሪዎቻቸው በጣም ልዩ ትኩረት ነው የሚያደርጉ። ማን ነው የሚለውን በደንብ ያውቃሉ። በመረጃ በጣም ሙሉ ናቸው። ማን ነው፣ ማን ያጠናል፣ ማን አያጠናም፣ ማን ይዞራል፣ ማን በትክክል የመጣበትን ዓላማ ያሳካል የሚለውን በደንብ ያስባሉና ተማሪም እውነት ለመናገር አስቸጋሪ የሚባል ተማሪ የለም። እሳቸውም ተማሪዎችን ይወዳሉ፣ ተማሪውም እሳቸውም በጣም ይወዳል፣ ያከብራል። የእንታዘ ሚካኤል በፍቅራቸው ልክ ቁጣቸውም ጠንከር ያለ ነው። ሲቆጡ ይቆጣሉ እና በጣም ጠንካራ መምህር ናቸው። ቁጥጥር ግዴታ ነው፣ ያስፈልጋል። እስከ መጋረፍ ይደርሳል። መምህራን የታወቀ ነገር ነውና የእንታዘ ሚካኤል እስቲ ሊቆጡባቸው የሚችሉት መንገድ ምንድን ነው? ተማሪ ምን ሲያደርግ ነው ሊቆጡ እንትን ሊሉ የሚችሉት? በጣም የሚቆጡት ጥንቆላ ምናምን አለው ተብሎ ከተጠረጠረ ምሕረት አይኖራቸውም። እንደዚህ አይነት ጉባኤዎች ያባረራሉ፣ ትምህርት ቤቱ ላይ ያሳድሩት ይችላሉ። ከዚያ ባለፈ ወንበር ላይ የማይገኝ ወንበር የሚቀጣ ማን እንዳለ ቼክ ያደርጋሉ። ወንበር ሲጀመር ወንበርተኛውን ያውቁታል። የአንድ ወንበር 7 ወይም 8 ወይ 9 ተማሪዎች ቢኖሩት ማን አለ ማን የለም የሚለውን ቼክ ያደርጋሉ። ያው አይደን ስንጨርስ ጥያቄም ሲጠይቅ የሚጠይቀውን ተማሪ ያው ድምፁ በደንብ ስለሚለዩ
ከሌት አለ የለም ብለው የጠረጠሩት ሰው ካለ ከሌት አለ ይላሉ። ስለዚህ ወንበር ላይ ስሬስ ናቸው። ወንበር ላይ ካልተገኘ ወይ እሳቸውን ነግሮ አስፈቅዶ የሄደበት ጉዳይ ካለ ነው እንጂ ወንበር ተማሪ እንዲቀጣ ወንበር እንዲያልፈው አይፈልጉም። ከዚያ ውጭ የማታ ወንበር ያው የማህበር ቀለምም አለ በተረኛ ተማሪ የሚቀር ያም ወንበር እንዲቀር አይፈልጉም። ውዳሴ ማርያም ላይ የሚቀር ሰው አይፈልጉም። በቃ ትምህርቱ ላይ ባላቸው ሂደት ማህሌትስ ቤተክርስቲያን ጠንካራ ናቸው። ማህሌት ብዙ አይጫኑም፣ ትምህርቱ ላይ ነው። አዎ ቤተክርስቲያን አገልግሎት ላይ ብንሄድ ይወዳሉ። ግን የድጓ ተማሪውና የአቋቋም ተማሪው ቦታ ስለማይበቃው ግድ ወደ ማህሌት ወደዚህ ሂዱ ብለው አይጫኑም። ምክንያቱም ብንሄድም ከማድመጥ የዘለለ ሚና አይኖረንም። ማለት ተማሪው ብዙ ነው። ትልልቅ የአቋቋም ተማሪ ድጓ ተማሪ የእንታ ገብረ መስቀል ተማሪ ድጓ ተማሪ ከ100 በላይ ነው። በዚያ ዘመን ትልቅ የድጓ መምህር ናቸው የእንታ ገብረ መስቀል። የአቋቋም ተማሪውም ከ300 በላይ ቁጥር አለው እና ወንበሩ ላይ ያተኩራሉ። ያው ቤተክርስቲያን ግን ተማሪው ለጸሎት ይሄዳል ይታወቃል። ሌሊት ዲማ ከ9 ሰዓት በኋላ ተማሪ አይተኛም። በተለይ መጽሐፍ ተማሪው ደግሞ ጉባኤ ቤቱ በደጀ ሰላሙ በቤተክርስቲያኑ በር በስተምዕራብ ፊት ለፊት ቤተክርስቲያኑ መግቢያ ፊት ለፊት ነው የመጽሐፍ ጉባኤ ቤቱ። የደወል ድምፁ መጀመሪያ የሚሰማው ለኛ ነው እና እኔ እንዲያውም 9 ሰዓት ከዲማ ወጥቼ ሁሉ ነቃለሁ። 9 ሰዓት ያ ልምዱ ስላለ ደወሉ ሲደወል በቃ ተነቃለህ። ያ ልምድ አብሮ ይኖራል። ወተህም እንኳ ማለት ነው ደወሉ ባይደወልም በዚያ ሰዓት የለመድከው ሰዓት ስለሆነ ተነቃለህና ተማሪው ሄዶ ጸሎቱን አድርሶ 12 ሰዓት ሲሆን ለጥናት በየቦታው ይበተናል። ያው የወንበር ሰዓት ሲደርስ ይሰበሰባል። መጽሐፈ ስንክሳር ይነበባል። በዚያው ወንበር ይተከላል። እንደዚያ ነው ልማዱ። እሺ እንታ ስለ ዲማ የምናነሳው ጥያቄ እዚሁ ከዲማ ሳንወጣ መቼስ እንደሚታወቀው ዲማ ትላልቅ አባቶች ያሉበት ቦታ ነው። አዎ ብዙ መምህራን ደግሞ እዛው የተማሩት ወደ ቤቱና ወደ ምናኔው ይገባሉ እዛውና እርስዎ እስቲ ዲማ መጽሐፍትን በቆዩበት ጊዜ ለማንነቴ ይሄን አገኘሁት ዲማ ከመቆየቴ እነኚህ ነገሮች አገኘሁ ብዙ ነው አይዘረዘርም፣ ግን ቢያንስ ጎላ ያሉትን እስቲ ቢነግሩ። ያው እንግዲህ በዚያው በቅኔ ትምህርት ቤት ባልፍ ወደ ዲማ ትምህርት ቤት ወደ አቋቋም ትምህርት ቤት ባቀና የነገር ሃይማኖት እውቀት ውስንነት ይኖረኛል። ሃይማኖቴን አላውቀውም ነበር ማለት ነው በጠቅላላውና እኔ ማንነቴ እንደ አዲስ የተሰራበት የተፈጠረበት ነው ብዬ ነው የማስበው ዲማ። ከዚያ ውጭ ዲማ ወደ ቀኝም ወደ ግራም ወደ ምስራቁም ወደ ምዕራቡም በአራቱ ማዕዘን የምትወጣ ያው 7 ጉባኤ ቤቶች ነው ያሉ። በዚያው ሁሉ ቃል እግዚአብሔር ነው የምትሰማው። ስለዚህ በጠቅላላው ቤተክርስቲያንን ያወኩበት ቦታ ዲማ ነው ብዬ ነው የማስበው ለህይወቴ አሁንም ለመኖሬ ማለት በዚያ በቅኔው ትምህርት ቤት በዜማው እንዳለ ቀጥዬ በዚያ ብሄድ ምን አይነት ሰው ልሆን እንደምችል እኔ እንጃ መናገር አልችልም። መገመትም ከባድ ነው። ምናልባት ያው ወይዚያው ገጠር የተወለድኩበት ቦታ ካህን ሆኜ እንደ ጓደኞች ያገለግል ይሆን ብዬ አስባለሁ ገምታለሁ። ከዚያ ውጭ ያገኘሁትን ይሄ ብዬ በዝርዝር ለመዘርዘር ከባድ ነው። ምክንያቱም መምህር የንታዘ ሚካኤል ቢሆኑም አባቶች ብዙ ነው የሚሆኑት። አባቶች አሁን በዚያ ትምህርት ቤት ህይወት ውስጥ መምህር ወልደ ኢየሱስ አሁን የገዳሙ አበምኔት ያኔም የገዳሙ አበምኔት ናቸው። እስካሁን ከእሳቸው ህይወትን ትማራለህ። የጸሎት ሰው ናቸው። ሙሉ ቀን ይቆማሉ። ያ በጣም ትልቅ ትምህርት ነው። ልኑረው ባትልም ህይወት ምን እንደሆነ እንድታይ አስተዋጽኦ በጣም የጎላ ነው። የደወሉ ራሱ እኮ ትልቅ እንትን ነው። ደወሉ እሱ ያለ ነው። ሩቅ ነው የሚሰማ ደወሉ። ያ የደወል ድምፅ ላይ ገበሬውንም ለቅዳሴ የሚጠራ የሚሰበስብ ነው ይሰማል። ግን ይሄኛው የልቡና ደወል ነው። አባቶች የሚኖሩት ህይወት ወደ ውስጥ ወደ ግቢው ውስጥ ገባ በበቱና 40 ዓመት የዘጉና በሃይማኖትን የመሰሉ ትልልቅ አባቶች አሉ እና የሆነ ቢጨንቅ ቢቸግር ወደ እነሱ ሄደ ዝም ብለህ ግቢያቸው ረገጥ አድርገህ ብትመጣ ትረጋጋለህ፣ ደስ ይላል። ግቢው ራሱ ቤተክርስቲያኑ ቅጽሩን ስትገባ ገና እንደ ወለል ብሎ ስታየው የሚሰማ ስሜት የተለየ ነው። ቃል የማይገልጠው አይነት ደስታ ነው ያለው። የማያስርብ የማያስጠማ አይነት ስሜት ነው ያለውና ዲማ ብዙ ትዝታ ያለው ቦታ ነው ስታየው። በእኔንታ
መምህር ወልደ ኢየሱስ መልጫ ዞር ስትል መምህር ገብረ እግዚአብሔር እድሜ ልካቸውን እዚያ ቦታ ላይ ያገለገሉ ታምረ ማርያም ሲያነቡ ገድ የሚባል ወንዝ አለ። በጣም ሩቅ ነው፣ እስከዚያ ይሰማል አወራቸው። የድምጻቸው ቶን ከፍ ያለ ድምጽ ማጉያ ነው እና የእነሱን ደግሞ አገልግሎት የራሳቸውን ሰጥተው የሚያገለግሉትን አገልግሎት ስታይ ያ ራሱ ሌላ ወንበር ነው። ዲማ በወንበር ከሚሰጠው ቃል እግዚአብሔር ባለፈ ብዙ አይነት የህይወት ወንበር የተዘረጋበት ቦታ ነው። በጸሎት ህይወት፣ በብሕትውና፣ በምንኩስና ህይወት በብዙ መልኩ የሚኖሩ አባቶችን ታያለ። ከፊሎቹ ደግሞ ያው እዚያው መጽሐፍ ተምረው ወይ የንባብ ወንበር ተሰጥቷቸው ንባብ የሚያስተምሩ አባቶች አሉ። እነ መጋቢ ኤፍሬምን የመሳሰሉ ትልልቅ አባቶች ናቸው። መነኮሳት ጥልቅ እውቀት ያላቸው ግን እዚያው ወይ ገዳሙ የሚያገለግሉ ወይ እዚያው መቅደሱ አካባቢ ደግሞ አሉ አባቶች አሉና ዲማ አሁን ላለው ማንነቴ የጣለውን እያንዳንዱን ነገር መዘርዘር በጣም ከባድ ነው የሚሆነው። ትልቅ ነገር ነው ያለው። እሺ እንታ ቅድም ነግረውናል። የእንታ ዘሚካኤል ለማይቀጽል ተማሪ እንደሚቆጡ ጥንቁልና ያለበት ከሆነ ደግሞ ጭራሽ እንደሚያባሩና ተማሪ የያዛቸውን ነግረውናልና እሳቸው እርሶን ቀጥተውት ያውቁ? መቼስ ብዙ ጊዜ ይሆናል፣ ግን አምሮ ወይ በምን ምክንያት ቢሆን ከምን ምክንያቱ ጋር እኔ እውነት ቀጥተውኝ ያውቁ። ምክንያቱም እኔም የሚረብሽ ሰው አይደለሁም። ከዚያ ሲያልፍ የእንታ ዘሚካኤል ዱላ አያነሱም። ምክንያቱም የመጽሐፍ ተማሪ ትልቅ ነው፣ ቁጣ ነው ዱላው። ለመጽሐፍ ተማሪ ዱላ አይነሳም። እንኳን ለመጽሐፍ ተማሪ ለቅኔ ተማሪ ለዜማ ተማሪም እኮ በእድሜ ከፍ ካለ ዱላ አይነሳም። ዱላው ሊሆን የሚችለው ወይ ጠባይን አስተካክለ ተማር አሊያ ደግሞ ጉባኤን ልቀቅ ነው ሊሆን የሚችለው እና በዚያ ልክ ሊያስቆጣ የሚችል ጉዳይ ነው ያልሰራውም። እሺ የዲማውን በጥቂቱም ቢሆን አንስተነዋል። እስቲ ከዲማው ተውስ ከመጽሐፍ ቤት በኋላ ሱሉት ያው ቅድም እንዳልኩ ወደ ዲማ ሲሄድ መሪ ሆኑኝ የታላቅ መላከ ፀሐይ አባ ገብረ ሥላሴ ናቸው ብያለሁ እና ትምህርቱ አዲስ አበባ ሲያልቅ ስመረቅ ለእሳቸው ነው የደወልኩት። ያው እዚያው ትምህርት ቤት የሚያስፈልገኝ ነገር እያሟሉ ነው ያስተማሩ። ልብስም ጎርስም የሚያስፈልገኝ ነገር ደውዬም እያሟሉልኝ ነው ያስተማሩ። ስለዚህ ሲያልቅ ትምህርቱ ና ነው ያሉኝ። ቀጥታ ስደውል አልቋል ተመርቄያለሁ ስላቸው ና ነው ያሉኝ ወደ ባህር ዳር እና ባህር ዳር ሄጄ ያው ከእሳቸው ጋር ቁጭ አልኩኝ። እሺ ያሁንስ እቅድ ምንድን ነው የሚል ጥያቄ ነው የጠየቁኝ እና ደጋግመው ይጠይቁኝ የነበረው ከዚያ ባለፈ እና ተመረክ መስበክ ትችላለህ? ደጋግመው የሚጠይቁኝ ማስተማር ትችላለህ? መስበክ ትችላለህ? አዎ ነበር መልሴ። መስበክ አልችልም በእርግጠኝነት ግን አዎ ተምሬያለሁ፣ አዎ እችላለሁ መልሴ ነበር እና እንዲያውም አስታውሳለሁ አንድ ቀን እሑድ ጠዋት እና በል ስበክ ብለው ሰጡኝ መድረክ እዚያ ማለት አስታውሳለሁ። ወንጌሉ ራሱ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ያለው ወንጌል ነው። ወንጌሉ የዕለት ወንጌል የእሑድ ጠዋት እና እንዳለ አንድምታውን አወራረዱን በቅደም ተከተል ጉባኤ ቤት አደረጉት። በቃ ከጉባኤ ቤት እንደመጣሁ ነው ያንን ያደረኩትና ኋላ እሳቸው ናቸው ተነስተው ወደ ህይወት ቀይረው ወንጌሉን ትምህርቱ ትክክለኛው ትምህርት ይሄ ነው ብለው ካሉ በኋላ ያን ወደ ህይወት ቀይረው ስብከት በቃ ከሰው ጋር ወደ ምሕረት ላይ እሳቸው ያኔ አለቃ ናቸው፣ የገዳሙ አለቃ ናቸውና ወደ ህይወት ቀይረው በደንብ መልእክት ሲያደርጉት ነው ያየሁት እና ከዚያ በኋላ ወደ ቤትን ጎበዝ ነህ፣ ወደፊት ጥሩ ሰባኪ ይወጣል፣ ደህና ሰባኪ ትሆናለህ፣ በቃ እውቀቱ ዋናውን ይዘዋል፣ ሰባኪ ትሆናለህ፣ እንዲህ መጨመር አለብህ ማስተካከያ ሰጡኝ። ምክንያቱም እሳቸው እዚያ ካህናት ማሰልጠኛውም ስለሚያስተምሩ ልምድ አላቸው እና ልምዱ አለ፣ በአገልግሎትም በቆይታም የመጣ ልምድ። እኔ ልምዱ የለም እውቀቱ ብቻ ነው ያለውና ያን አልኩኝ በወቅቱ። እሺ ያ ከዚህ በኋላ ያለ እቅድ ምንድን ነው? ምን ታስባለህ አሁን ነው ያሉኝ። አሁን ወይ ብሉይ ኪዳን መማር ነው የማስበው፣ ብሉይ ኪዳን መጨመር አስባለሁ አልኳቸው። በጣም ጥሩ አሉ። ኮልፌ ወደ ሰዋስወ ብርሃን ኮልፌ ቅዱስ ጳውሎስ እንድማር ከባህር ዳር ሀገረ ስብከት
ያው ደብዳቤው ተጽፎ በበነጋው ደብዳቤውን ሊወስዱ ተነጋግረው ተመለሱ። ያ ለኔ አልነበረም ለሌላ ሰው ሆነ። ሌላኛው ሁለተኛው ፕላን ወደ ጎንደር ኢንተሊካ ሊቃውንት ስራ ጋር ሊዳን መማር ነበር። እዚያ ሄጄ ጠየቅኩኝ። ወንበር አልነበረም እዚያ ወቅቱ ማለት ነው። ያ ሲሆን ተመልሼ እዚያው ከአባ ጋር ቁጫን ያንም ሞከርን ይሄም ሞከርን። እግዚአብሔር ነው ያልፈቀደው። ፈቃድ እግዚአብሔርን መጋፋት የለብንም። ቁጭ በል ዘመናዊ ትምህርት ትማራለህ ብለው ዘመናዊ ትምህርት ቤት አስገቡ ባህር ዳር። እና ያው እየተማርኩ እያለ እዚያ ትምህርቱን ጀምሬ እየተማርኩ አንድ ቀን ባህር ዳር ጊዮርጊስ እጅ ነስቼ ልመጣ ሄጄ እዚያ ግቢ ዞር ዞር ስል የብፁዕ አቡነ በርናባስ አቡነ ቀሲስ አባ ገብረ ኢየሱስ ይባላሉ። የአባ በጣም የቅርብ ጓደኛ ናቸውና አገኙኝ። ግቢ መምህር ደህና ነህ እንዴት ነህ አሉኝና ደህና ነኝ አልኳቸው። እና መስቀል ተሳለም ብፁዕ አባታችን ጋር ልውሰድህ ብለው ይዘውኝ ገቡ። እና ጫማ ሳም አሉኝ። የእጄ ጫማ ሳምኩ፣ እጅ ነሳሁኝ። ብፁዕ አባታችን የአባ ገብረ ሥላሴ ወንድም የመጽሐፍ መምህሩ ነው አሏቸው። ያው መረጃው ስለነበራቸው ብፁዕ አቡነ በርናባስ በረከታቸው ይደርብን። ከዚያ በኋላ እንዲህ ነው እንዲህ አሉና አንተ ምን አባት ሆነ ነው መተህ ስራ ስጡ ብለህ ሳትጠይቅ እሱን ጳጳስ አድርገህ ነው እዚያ የተቀመጥክ አሉኝ። ከወንድሞ ስር ቁጭ ስላሉ እሱን ጳጳስ አድርገህ ነው መተህ ቡራኬም ሳትቀበል ስራም ስጡ ብለህ ሳትጠይቅ እዚያ የተቀመጥክ አሉኝ። ኧረ አይደለም ብፁዕ አባታችን ፈርቼ ነው ምናምን አልኳቸው። ምንድን ነው የምትፈራው አሉኝ። መኪና ይገጨኛል ብዬ ነው አልኳቸው። ያው ከዲማ እንደመጣው ስለሆነ መኪና ይገጨኛል ብዬ ነው አልኳቸው። ሊቀ ስዩማን ያዕቆብ የሚባሉ የሀገረ ስብከቱ ስራ አስኪያጅ ነበሩ። ሊቀ ጉባኤ ዘላለም ደግሞ የሀገረ ስብከቱ ጸሐፊ ናቸው። ሁለቱም አርፈዋል፣ ነፍሳቸውን ይማረው። እነሱን ሂድ ጥራቸው ሊቀ ስዩማንና ሊቀ ጉባኤን ጥራቸው አሉና አስጠሯቸው። ይሄ ልጅ አዲስ አበባ ተምሮ እዚያ ከወንድሙ ጋር ተደርቦ ተቀምጧል እና ደብረ አባይ ገብርኤል ጻፉለትና በመጽሐፍ መምህርነት እዚያ ያገልግል አሉ ብፁዕ አባታችን አቡነ በርናባስ። ባላሰቡበት ልሳለም ነው የሄድኩት የዚያን ቀንና ያን ሲሉ ሊቀ ጉባኤና ሊቀ ስዩማን አይ እዚያው ገብርኤል ነው የምንጽፍለት፣ ማንም ሚካኤል ነው የምንጽፍለት፣ እዚያው ለቦታው ሰው እንደሚያስፈልገው አውቀናል። ክረምትም ውዳሴ ማርያም ሲተረጉም ነው የከረመ ፍልሰታን እዚያው ነው የምንጽፍለት አሉ። እርስዎ እየተረጎሙ ነበር? ፍልሰታን ውዳሴ ማርያም ነው እዚያ እየተረጎምኩ ነበር። ደብዳቤ ተጽፎ ይዤ ሄድኩኝ። 200 ብር ነው ደሞዙ። በጣም ትልቅ ነው። በሰዓቱ ብዙ ነገር 1998 ህዳር ላይ ማለት ነው። እና ደብዳቤውን ወስጄ ለአባት ሰጠው። ደነገጠ። ምንድን ነው ምናምን አለኝ። መቼ ሄደ ነበር እዚያ አለኝ። ዛሬ ጠዋት ሄጄ ነበር። እና እንዴት ነው ከመቼው ነው ፍጥነቱ ያስደንቃል። አይ እጄን እዚያ ተሳልሜ ውዳሴ ማርያም ደግሜ ግቢ ውስጥ አባ ገብረ ኢየሱስን አገኘሁት። አባ ገብረ ኢየሱስን ሳገኘው ያው ይዞ የገባ ያው የሆነው ይሄ ነው አልኩት። ከዚያ እሱ ለሊቀ ስዩማንም ለሊቀ ጉባኤም ሲደውል አይ እኛ ያው እያሰብን ነበር ዛሬ ሆነ እንጂ በአጋጣሚ አስበናው ቆይቷል ያን የሆነው አሉት። በቃ እዚያው ቀጠልኩኝ። እዛስ እንዴት ነው እየተረጎሙ እያስተማሩ? በቃ እዚያው ቅዳሜ በሳምንት አንድ ቀን ተራዬ ነው። ተማሪ የለም። ያው ዘመናዊ ትምህርቱን እየተማርኩ ያው ስብከት እየሰበኩ የደብረ የገዳሙ የመጽሐፍ መምህር ሆኜ እዚያው ቀጠልኩ። ምን ያህል ጊዜ ቆዩ ደግሞ? ብዙ አልቆየሁም። አጭር ጊዜ ነው። ብዙ አልቆየሁም። ትምህርቱን ያው ሁለተኛ ክፍል ነው የተመዘገብኩት። ያኔ ያው እንዳልኩ ህዳር ነው። ታህሳስ ጥር ላይ 2 መነኮሳት ከደብረ ሊባኖስ ወደ ጣና ገዳም ለመሳለም ይመጣሉ እና እዚያ አባ ጋር ያርፋሉ ማለት ነው። እኔም እዚያው ነኝ እና መጥተው እዚያ አርፈው ወደ ጣና ሄደው ገዳማቱን ተሳልመው ሲመለሱም እዚያው ነው ያደሩት እና እያወራን እያለ ወደ ሸዋ ወሰዱኝ አልኳቸው። መነኮሳቱን ማለት ነው። መሄድ ትፈልጋለህ አሉኝ። አዎ አልኳቸው። ከዚያ እነሱ ወደዛ ሊሄዱበት ፍላጎት እንዴት መጣ? ወደዚህ ያልኩበት ምክንያት እዚያ አንዳንድ ደስ የማይሉ ድምጾች ጆሮዬ አለፉ። 200 ብር የተቀጠረው የአለቃው ወንድም ስለሆነ ነው ምናምን የሚሉ ማለት ትልቅ ነው ደሞዙ ያኔ ማለት እና ይሄ ለኔ ከዲማ አልወጣ ዓለምን ለማያውቅ ተማሪ በጣም ያማል። ከዚያ ሲያልፍ ደግሞ
ባህር ዳር ከገባው በኋላ ያ ሙያ ከዚያ በላይ ሊያስከፍል እንደሚችል አውቃለሁ እና አልወደድኩትም። ያን የሰማሁትን ድምፅ ረብሾኛል። አዎ ያን ስሰማ ነው አሁን በሆን እሺ ቢወራ ምንም አይመስለኝ። ያኔ ግን ከጉባኤ ቤት እንደወጣ ሰው አእምሮ አንድ አይነት ወሬ በጭራሽ አዲስ ነው ለኔ ለጆሮዬ እና በዚያ ምክንያት ነው እነሱን ሰዎች ወሰዱኝ አልኳቸው። መነኮሳቱን ማለት እውነትም ይዞት መጡ ወደዚህ። አይ ከዚያማ እነሱ መጡ እዚህ ገዳማቸው መጥተው እዚህ ቁጭ እንዳሉ አባ ወልደ መድኅን ያውኑ አባ ኤልያስ ያኖዳድ ቀራንዮ መድኃኔዓለም አበምኔት ከዝቋላ ያኖዳድ ቀራንዮ መድኃኔዓለም እንዲያስተዳድሩ ብፁዕ አቡነ መልከ ጼዴቅ እዚያ ሲወስዷቸው የመጽሐፍ መምህር እቀጥርልሃለሁ እዚሁ ትማራለህ ብሏቸው እና እሳቸው የመጽሐፍ መምህር ፍለጋ ደብረ ሊባኖስ ይመጣሉ። የደብረ ሊባኖስ መነኮሳት ናቸው እነዚያ። የእሳቸው ደግሞ ጓደኞች ናቸው እነዚያ መነኮሳት የአባ ኤልያስ ተገናኙ። እዚያ የመጽሐፍ መምህር ፍለጋ ሄደው የመጽሐፍ መምህር ፈልገን የመጣሁት ጉባኤ ቤቱ ውሰዱኝ ሲሏቸው እኛ የምናውቀው የመጽሐፍ መምህር ባህር ዳር አለ፣ እሱን ነው የምናመጣው። የት ነው የተማረ? ዲማ። እኔ የምፈልገው ዲማ የተማረ ነው የጀመርኩት በዲማ ስለሆነ፣ ስለዚህ አሁን ደውሉ። ስልክ ይደውላሉ አባጋ። እኔ ስልክ የለኝም ያኔ። አባጋ ስልክ ደውለው መምህርን ልንወስደው ነው ይሉታል። እኔ ካህናት ማሰልጠኛው ስልጠና ያኔ ኮርስ እየተማርኩ ነው፣ እዚያ ክላስ ነኝ ቀን። ከዚያ ኧረ አይሄድም ይላቸዋል አባ። አይሄድም እንዲህ ወሰዱኝ እኮ ብሎናል፣ ያኔ የመጣን ጊዜ እሱ ጋር እንዳደር ወሰዱኝ ብሎናል እኮ ይሉታል። አይላቸውም፣ አይሄድም ይላቸዋል። ከዚያ በኋላ እኔን ያስጠራኛል። እነሱን ቆዩ በቃ ለማንኛውም አነጋግረዋለሁ ብሏቸው አስጠርቶኝ ከዚያ ከኮርሱ ያጠገቡ ቁጭ አድርጎኝ ምን ነው ያልተመቸ ነገር አለ ብሎ ነው የጠየቀኝ። የከፋ ያልተመቸ የጎደለብህ ነገር አለ? አዎ አለኝ። ሲለኝ ኧረ የለም ምንም የጎደለብኝ ነገር የለም፣ ያጣሁት የቸገረኝ ነገርም የለም አልኩት። እና አባን ምን ብላቸው ነበር አለኝ። ከዚያ ወደ ሸዋ ወሰዱ ብያቸዋለሁ አልኩት። እንዴ ብታገኝ ትሄዳለህ ማለት ነው አለኝ። አዎ እኔን ጥለኸኝ አለኝ። አዎ እሄዳለሁ አልኩት። እንደዚያ እያወራን እነሱ መልሰው ደወሉ ሁለተኛ። ምን ነው እሱ ቀደም ለምን ነው ለመሄድ የወሰንከው? ይሄን ንገረኝ አስረዳኝ አልኩት። ነገርኩት በግልጽ። እኔ ወንድሙ ስለሆነ ነው 200 ብር የተቀጠረ የሚል በጆሮዬ ሰምቻለሁ። እኔ በጭራሽ አልፈልግም አልኩት። አይ እሱ ከሆነ ቀላል ነው፣ ስራውን ትተዋለህ፣ ከዛሬ ጀምሮ ትምህርትን ትማራለህ፣ ሀገረ ስብከት ሰው እንዲመድብበት እኔ ሪፖርት አደርጋለሁ፣ ስራውን ትተው ዘመናዊ ትምህርትን ብቻ ተማር ከኔ ጋር ሆነ ነው ያለኝ። እኔ እምቢ አልኩኝ። ከዚያ በኋላ ያው መጽሐፎችን ጠቅልዬ ወደዚህ ደግሞ ትምህርት ቤት ነው ተማሪዎች አሉ፣ የመጽሐፍ ተማሪዎች አሉ ሲባል ያው የማስተማር ፍላጎቱም ስለነበረ ይንታም ደጋግሞ መቃብር ቤት አትቀመጡ አስተምሩ የሚል መልእክት ሁልጊዜ ነው የሚያስተላልፉት ለተማሪዎቻቸው። ይሄ ከአንደበታቸው አይጠፋምና ጉባኤ ቤት አለ ተማሪዎች አሉ ሲባል ያን አደራ ያን ኃላፊነት ለመወጣት የሚለው ነው ያነሳሳኝ የበለጠ። ከዚያ በኋላ ብድግ ብዬ ልመጣ መጽሐፎችን ሸከፍ ሳደርግ አይ እንደዚህ አይደለም፣ መጽሐፎችን እቃ እዚሁ ይቀመጥ፣ መጀመሪያ ቦታው ነው ይመቻል ላይመችም፣ ያስኖራል ላያስኖርም የሚለውን አይተው ከዚያ መጽሐፎችን ወይ ያመጣልሃል ወይ ሌላ ሰው ያመጣልሃል ወይ መተህ ትወስዳለህ፣ አሁን ጓዝ መያዝ የለብህም አለኝ። እሺ ብድግ ብዬ እዚህ አዲስ አበባ መጣሁ። ከአዲስ አበባ የሚቀበለኝ ሰው አመቻችተው ነበር፣ ተቀበለው እዚያ ወሰዱኝ ማለት ነው። ያኖዳድ ቀራንዮ መድኃኔዓለም። ቦታውን ተስማማት? አዎ ተስማማኝ። በደምነት ሳየው ቤተክርስቲያኑ ያው ለምረቃ የቀረበ እየተሰራ ያለ ቤተክርስቲያን ነው። የመድኃኔዓለም ቤተክርስቲያን ያኖዳድ ቀራንዮ መድኃኔዓለም ይባላል። በአንድ ባለ ሀብት ነው እየተሰራ ያለው። ሙሉ ግቢ ካለው ቤተክርስቲያን እስከ አዳሪ ትምህርት ቤቱ ያለው
የተወደድ ባህሩ አብርሃም የሚባሉ ትልቅ እዚህ አዲስ አበባ የሚኖሩ ባለሀብት የአያታቸው ቦታ ነው ያ አንወዳድ ቀራንዮ መድኃኔዓለም። እሳቸውን የሰሩት በብፁዕ አቡነ መልከጼዴቅ አነሳሽነት መሪነት ያኔ ትምህርት ቤቱ ተሰርቶ አልቋል። ቤተክርስቲያኑ እየተሰራ ለምርቃት ቀርቧል። 1998 ጥር 30 እዚያ ቦታ ገባሁኝ ማለት ነው። እንዴት ነው ተማሪ ነበር ቦታው ዝግጁ? ተማሪ ያው ለአዳሪ ትምህርት ቤቱ ስራ ጀምሮ ተማሪዎችን ተቀብሎ ነው የደረስኩትና ብዛት የንባብ ተማሪዎች ነው ያሉት። የመጽሐፍ ተማሪ በወልደ መድን የትምህርት ቤቱ ምክትል ርዕሰ መምህር ናቸው። ያን ጊዜ ርዕሰ መምህሩ መምህር አስበድንግል ይባላሉ። አሁን ቡልቡላ መድኃኔዓለም በስብከተ ወንጌል እያገለገሉ አሉ። ሁለቱ ናቸው ማኔጅ የሚያደርጉት። መምህር እኔ ነኝ እዚያ መጀመሪያ የገባሁት እና ተማሪዎችን ተቀብዬ ጠዋት ወልደ መድን መጽሐፍ አስተምሬ የንባብ ተማሪዎችን ሙሉ ቀን አስተምር ነበር እዚያ ቦታ ላይ ማለት ነው። ከዚያ በኋላ የአብነት መምህራን የቅኔም የዜማም ያቋቋም መምህርም ተቀጠረ። ያው ቀጠለ በዚሁ አገልግሎት። የመጽሐፍ ተማሪዎችም በጣም እየበዙ መጡ። የቅኔ መምህሩ የሚማሩ ነበር የኔታ ሰሎሞን አወንዲላ፣ ቅዱስ ዑራኤል እያገለገሉ ይገኛሉ። እሳቸው የቅኔ ያስተምራሉ፣ መጽሐፍ ይማራሉ። ሌሎችም ተማሪዎች ነበሩ በዙ። በዚያ ቀጠል ማለት ነው። እዚያ ቦታ ላይ ምን ያህል ቆዩ? እስቲ እዛ ከ2 ዓመት በላይ ነው የቆየሁት እዚያ ቦታ። ተማሪዎችን አውጥተዋል? አዎ እና አባ ኤልያስ እና መምህር ሰሎሞን ያውን ያስጀመርኳቸው ኋላ ቀጣይ መምህር ያስጨረሳቸው ናቸው። ከዛ በኋላ ወዴት ነው የሄዱት? ከዚያ በኋላ ወደ ሐዋሳ ነው የሄድኩት። ድንገት ነው ማለት ከዚያ ከአንወዳድ ቀራንዮ መድኃኔዓለም መጥቼ አባ ደግሞ ከባህር ዳር ወደዚህ ወደ አዲስ አበባ መጥተው ምስራቅ ፀሐይ ቅዱስ ገብርኤል በአስተዳዳሪነት ማገልገል ጀመሩ። እኔ ከአንወዳድ ቀራንዮ መድኃኔዓለም መጥቼ እሳቸው ጋር የተወሰነ ቀን ቆየሁኝና ዝቋላ አቡነ ገብረ መንፈስ ቅዱስ መጋቢት አቦ ነው ተሳልሜ ልመጣ። በዚያውም እዚያ አንድ ዲማ የተማረ ጓደኛችን እንታ መንግስቱ የሚባል እዚያ ነበር ያስተምር ነበር። እሱንም ጠይቄ እመጣለሁ ብዬ ወደዚያ አድርጉኝ። በዚያው አጋጣሚ ወደ ሐዋሳ ዝቋላ እንደሄድኩ በዚያው ወደ ሐዋሳ ሄድኩኝ ማለት ነው። ሐዋሳ ነው አላውቀውም ከስሙ በዘለለ ሄድኩኝ። እዚያው ገብርኤል አካባቢ አደርኩኝ። ያኔ ብፁዕ አቡነ ፋኑኤል ሊቀ ጳጳስ ነበሩ። አዲስ ናቸው። አሁን አሜሪካ ዲሲ የሚገኙት አባታችን። እዚያ ሀገረ ስብከቱ ስራ ጠየቅኩ። ያው አልተሰጠኝም ለጊዜው። አሁን ቦሌ መድኃኔዓለም የሚገኙት አባ ናትናኤል መላኩ እሳቸው የደብረ ብርሃን የሐዋሳ ደብረ ሰላም ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ነበሩ እና እሳቸው ጋር አንድ ወንድም አገኝ የሚባል ልጅ እዚያው ሐዋሳ ያገኘሁት ልጅ ይዞኝ ሄደ። ወስዶኝ አለቃው እኔ ናቸው ብሎኝ የት እንደሄደ አላየሁትም። ዞር ስል የለም። እሳቸው ወደ ቢሮ ሲገቡ እኔ ገብቼ መስቀል ተሳለምኩ። የቤተክርስቲያን ልጅ ነኝ። አሁን አብይ ጾም ነው። ወዲያ ወዲህ ከምን እዚህ የማርፍበት ቤት ይስጡኝ ስላቸው የቤተክርስቲያን ልጅ ቤተክርስቲያን ካላረፈ የት ያርፋል የሚል መልስ ነው የሰጡኝ። እና እዚያ አሁን የመጽሐፍ መምህሩ ለቀዋል። አሁን ሰሚት መድኃኔዓለም ነው ያሉ። ያኔ እሳቸው ለቀዋል። እሳቸውም አባ ናትናኤል ቀን ቅድመ ቅዳሴ ይጾም ቅድመ ቅዳሴ ትምህርት ሄዱ። ያኔ ዲማውን ጥሩት ብለው አስጠሩኝ። እጅ አስተማርኩ። 1 ሳምንት ያህል በዚያ መልኩ እያገለገልኩ ቆየሁ። በሳምንቱ ቆይታዬ አስታውሳለሁ የደብረ ዘይት ወር ጠዋት ነው አስተማርኩና ቤታቸው ይዘውኝ ሄዱ። ቁርስ አበሉኝ። በቃ እዚህ ደብር መምህር እየፈለግን ነበር። እግዚአብሔር ሥላሴ ራሱ ፈልጎ አምጥተዋል። ሰበካ ጉባኤውን እስከማሳምን ድረስ እንደተቀጠርኩ ሆነ ቁጭ በላሉኝ። እሺ ብዬ እጅ ነስቼ ወጣሁኝ። በበነጋው የቅጥር ደብዳቤ ያንን ተቀበልኩኝ። ያው እዚያው በመጽሐፍ መምህርነት እና በደብረ ስብከት ወንጌል ኃላፊነት እያገለገልኩ ቆየሁ እዚያ ሐዋሳ። እዛ እንደሚታወቀው ሥላሴ የግቢ ጉባኤዎችም ብዙ ስልጠናዎች የሚሰጠው እዛ ነበር እና እዛ ላይም ብዙ ተሳትፎ ያደርጉ እንደነበር
እውነት ነው። እዚያ ከገባው በኋላ ያው እንግዲህ ሰንበት ትምህርት ቤቱም ግቢ ጉባኤውም ላይ ያው ወጣትነቱ አለ። አባ ናትናኤልም እውነት ለመናገር ለቅጥር ሲያቀርቡት ሙግት ገጥሟቸዋል። ምክንያቱም በመምህሩ ቦታ ሰባኪ ተቀጥሮበታል። በሰባኪነት ተቀጥረዋልና በአዲስ በጀት ነው የቀጠሩኝ እና ሳምንቱን ሙሉ እንድሰብክ ያደረጉበት ዋናው ምክንያት ሰበካ ጉባኤውም ሌላውም ሰው እንዲያይ ነሯል። የእሳቸው እሳቤ ማለት ነው። እና ሲያቀርቡት አጀንዳውን ልጁ ጥሩ ነው፣ መስበክም ይችላል፣ ወጣትም ነው፣ ከማህበረ ካህናቱም ከሰንበት ትምህርት ቤቱም ጋር ለመስራት አቅም አለው ልጅ ነው። በዚያ ነው ይሁንታ ያገኘው እና በሰንበት ትምህርት ቤትም በዚያው ግቢ ጉባኤ ዋናው የሐዋሳ ዩኒቨርሲቲ ግቢ ጉባኤ እዚያ ነው ስላሴ ግቢ ውስጥ አገልግሎቴ ሰፍቷል። በግቢ ጉባኤው በሰንበት ትምህርት ቤቱ ከዚያ ውጭ የሐዋሳ ጉባኤያት በሰፊው የሚሰሩበት የወንጌል ችቦ በከፍተኛ ሁኔታ የተቀጣጠለበት ከተማ ነው። ሰውም ወንጌል በጣም ይወዳል፣ አገልግሎት ይወዳል። በዚያ ሁኔታ እኔም እዚያው አገልግሎቴን ቀጠልኩ። ግቢ ጉባኤ ተማሪዎችም እዚያው ግቢ ስለሆነ የምኖረው መምህር ቢቀርባቸው ሰው ያጡ ምን ቢሉ አይቸገሩም። ያው እኔን በሬን አንኳኩተው ይመጣሉ፣ አስተምራለሁ፣ አገለግላለሁ። በዚያ ሁኔታ እያገለገልኩ ከ2000 እስከ 2002 እዚያ ቆየሁኝ። ከዚያ 2002 ጥቅምት 1 ጀምሮ ከዚያው በግቢው አገልግሎት ማህበረ ቅዱሳን እዚያው ስላገኘኝ ከደብሩ ወደ ሐዋሳ ማዕከል በአገልግሎት ወደዚያ መራሁኝ ማለት ነው። በመደበኛ አገልጋይነት እዚያ ሄድኩኝ። ከዚያ ሳገለግል ቆየሁ ከ2002 ጥቅምት እስከ 2003 መጨረሻ ነሐሴ ድረስ እዚያው በሐዋሳ ማዕከል ስር ወደ 26 ግቢ ጉባኤያት አሉ። ዲላም ወንዶ ገነትንም ይጨምራል። እንደ ይርጋለም የግብርና ኮሌጅ ሌሎችም አሉ። እነሱን ሁሉ ብሎ ወደ 26 ግቢ ጉባኤያት አሉ እና ሰፊ አገልግሎት ነው ያለው። እዚያ ከጥቅምት 1 ጀምሮ 2002 ጀምሮ እዚያው ሳገለግል ቆየሁኝ። 2003 መጨረሻ ነሐሴ ወደዚህ ወደ አዲስ አበባ ወደ ዋናው ማዕከል አመጡኝ በእድገት ማለት ነው። እሺ የንታ እንደሚታወቀው ማህበረ ቅዱሳን ላይ ረጅም ዓመት ነው ያገለገሉት። አሁን እስካሉበት እስክንቆጥረው ወደ 14 ወደ 15 ዓመት ይሆናልና ወደዚያ ይሆናል። ይህን ዓመት እስቲ ማህበረ ቅዱሳን በምን አገልግሎት ምን እየሰሩ ምን እያገለገሉ ነው ያሉት? ያው እንግዲህ ረጅሙን ጊዜ የቆየሁት በትምህርትና ሐዋርያዊ አገልግሎት ክፍል ውስጥ ነውና መደበኛ መምህር ሆኜ ነው ያገለገልኩት። ያው ጉባኤያት ወደ ክፍለ ሀገር ሲኖሩ ያው ማህበሩ ይልከኛል፣ አገልግሎት እሰጣለሁ። ስልጠናዎች ሲኖሩ የተተኪ መምህራን ስልጠናዎች በየዓመቱ የክረምት ተተኪ መምህራን ስልጠና ከግቢ ጉባኤያት በዝዋይ፣ በማይጨው፣ በጅማ፣ በሌሎች ሀገረ ስብከቶች ከየዩኒቨርሲቲው የተሰበሰቡ ተማሪዎች ስልጠና ይሰጣል። ተተኪ መምህራን ወደ ግቢ መስከረም ጥቅምት ወደ ግቢ ሲመለሱ ኮርስ በመስጠት መርሃ ግብር በመምራት በልዩ ልዩ መልኩ አገልግሎት የሚሰጡ ልጆችን ስልጠና ይሰጣልና በዚያ ስልጠና በመስጠት እንዲሁ ህዝባዊ ጉባኤያትን ደግሞ ሄዶ አገልግሎ በመምጣት ከዚያ ባለፈ በሐመር መጽሔትም በስመ ጽድቅም ጽሁፎች ሲኖሩ ያው ግዴታ አይደለም፣ ያው ግን እንሰራለን። እሱን ሁሉ አርቶት አሁን የምሰራበት ክፍል ነው። አሁን ከትምህርት ክፍል ከ2016 ታህሳስ ጀምሮ እስካሁን ባለው ደግሞ በኤዲቶሪያል ውስጥ ኮፒ አርቶት ስራ እሰራለሁ። ከትምህርት ክፍል ወደዚያኛው እሱን አገልግሎት እየሰጠው ነው የሚገኘው። እሺ እንታ አዲስ አበባ ላይ ከማህበረ ቅዱሳን እየሰሩ ጎን ለጎንም ቤተክርስቲያን ላይ ያገለግላሉና እስቲ የት እንዳገለገሉ እነሱንም ያው እንግዲህ ወደ አዲስ አበባ ስመጣ በዚህ በማህበሩ አገልግሎት እያገለገልኩኝ ወደ አዲስ አበባ ሀገረ ስብከት
በ2007 ወደ አዲስ ሚካኤል ደብረመዊ ቅዱስ ሚካኤል ካቴድራል በሰባኪ ወንጌልነት እንዳገለግል ተመደብኩኝ። ያው እዚያ ከ2007 ጀምሮ ለተከታታይ 5 ዓመታት እዚያው ደብረመዊ ነው ያገለገልኩት። በጣም ያው እንግዲህ አዲስ አበባ ካሉ አድባራት በጣም እጅግ ትልቅ አንጋፋ ታላላቅ አባቶች ያሉበት በጣም በረከት የሞላበት ደብር ነው። ደብረመዊ በጣም ትልቅ ቦታ ነው። ትልልቅ የጸሎት ሕይወት ያላቸው አባቶች የኔታ ያምረውን የመሳሰሉ ሕይወታቸው በጣም የሚያስተምር ትልልቅ አባቶች ያሉበት ቦታ ነው። ማህሌቱም የውስጥ አገልግሎቱም በጣም ሙሉ የሆነ ደብር ነው ደብረመዊ እና እዚያ ነው ያገለገልኩት። ያው ትዳርም የመሰረትኩት እዚያው ነው አዲስ ሚካኤል። ያው ልዩ ፍቅር እንዳለኝ በአጋጣሚ ለመግለጥ ነው። ቦታው በጣም ውስጤ ነው። የአዲስ ኪዳን መምህር ሆነው በስብከተ ወንጌል የመጽሐፍ መምህር ሌላ ትልቅ አባት አሉ፣ የኔታ ያምሮ የሚባሉ የኔታ ያምሮ አሉ። እኔ በስብከተ ወንጌል አገልግሎት ነው ሳገለግል የቆየሁት። ከዚያ በኋላ እስከ 2012 እዚያ ቆየሁኝ። ከ2012 እስካሁን እስካለሁበት እስካሁን እስከምንወያይበትም ጊዜ እስካሁን ድረስ በዚህ አዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል በተለምዶ ብስራተ ገብርኤል የስብከተ ወንጌል አሁንም እያገለገልኩ እየተላላኩ። አዲስ ሚካኤል ግን እንደዚህ ከሚወዱበት ትዳር ከመሰረቱበት ወደዛ ሊቀየሩበት የቻለው ወደዚያ የሄድኩበት ምክንያት እንግዲህ ምክንያቱን ያላውቀው ማለት እኔ እዚያ በፍቅር ነው ሳገለግል የቆየሁት ከማህበረ ካህናቱም ከደብሩም ጋር ከደብሩ ካለው ማህበረሰብ ጋር ያለኝ ግንኙነት ጥሩ ነው። ያው ደብረ ብስራት ስለፈለጉኝ ነው ወደዚያ የሄድኩት እንጂ ሌላ ምንም ምክንያት አልነበረውም። በወቅቱ መልሱ ብዬ ጠይቅ ነበር፣ ግን ዘመኑ ጊዜው ኮቪድ ነበር። መታ ቤት ለማለትም አይቻልም። ደብዳቤ ራሱ እዚያው ከደብሩ ነው የወሰድኩት ከደብረ ብስራት ወደ ስብከት ምናምን ራሱ አልመጣሁም እና ሄድኩኝ። ያው ከነገ ዛሬ ስል ያው እስካሁን ደብረ ብስራት ለመድኩ። እዚያው ከሚካኤል ወደ ገብርኤል እዚያው ለመድኩኝ፣ እዚያው እያገለገልኩ ነው። ከወልደት ጀምሮ አሁን እስካለሁበት ድረስ እንደው ሰፊ ነው የአብነት ትምህርት ቤት ቆይታ። ግን አለፍ ብለን ታሪክ ጎላ ያለውን እያነሳን እስካሁን የቆየ ነው። እንደሚታወቀው ከእናትና አባት ቤት ጠፍቶ ከወጡበት ጀምሮ እስከ ብስራተ ገብርኤል ወንድሞት ነው የሚያገዘው እና ለባል ነው ወደ ቤተሰብ የሚመለሱ እንኳንና በዛ መሀል የተማሪ ቤት ውስጥ ብዙ ገጠመኝ ይኖራል። እንደው አንድ ሁሉንም መዘርዘር ባይቻልም አንድ እስከዛሬ የማይረሱት ገጠመኝ ካለ እናንሳትና ወደ ሌሎች ጥያቄዎች እንሄዳለን። በጣም ብዙ ነው ገጠመኝ። እንኳን በዚህ ያለ ትምህርት ቤት ቆይታ በየቀኑ የሚገጥም ገጠመኝ ብዙ ነው የሚሆነው እና እኔም ማረሳው ውስጥ ያለው ገጠመኝ ገዳመ አስቄጥስ ታስራት ላይ ያለውን ከጓደኞች ጋራ ያው ጊዜው ትንሽ አስቸጋሪ ረሃብ የነበረበት ጊዜ ነው እና ክረምት ላይ ነው ወጣ ብለን ከከተማው ከማርቆስ ወደ ደብረ ኤልያስ አቅጣጫ ያመራን እና ጓደኞችም አብረን አለን። ወጣን እመቤታችን ቤተክርስቲያን ስንሄድ ተማሪው በጣም ብዙ ነው፣ ከልክ ያለፈ ተስካር ነገር አለ። እንኳን ልትበላ አይሸትም ከብዛቱ የተነሳ። አይ ይሄ ነገር ጥሩ አይደለም ብለን ወደ ሌላኛው አጥቢያ ስናመራ ተማሪም የለም። ቁራሽ ለምነን በላንና ግን ማደሪያ አላገኘንም። በጣም ማረሳው ጉባኤ ቤት እንዳንሄድ ጉባኤ ቤት የለም እዚህ አካባቢ አየነው በጠየቅነው። ከዚያ በቃ ሜዳው ላይ ማደር አለብን ብለን አራታችንም ወደ እርሻው ወደ ሜዳው ሄደን ትልቅ የሆነ ወርካ ዛፍ አለበት ዛፍ ላይ በቃ ተጠለልን ስሩ። ወቅቱ ነሐሴ ነው፣ ክረምት ነው እና ጨረቃ ወዲያው በጣም ፀሐይ መስላ ወጣች። ወዲያው ግን ጨረቃን ሰብሮ የመጣ ዝናብ ጀመረ። እስከሚነጋ ድረስ ነው ያደረው ዝናቡ። እናንተ ላይ ያደረ ማለት ነው? እኛ ላይ ያደረ ማለት ነው። እና ዝናቡ ጠዋት ስንነሳ
አይጦ መስለን የተነሳ ነው። ልብሳችን ጭቃ በጭቃ ሆኗል፣ በስብሷል። በጣም እንዳልሆነ ሆነን የተነሳ ነውና ስናየው ዝናብ ያለ እንቅልፍ ያስዳቸው። አዎ ያውን አሰው ሌሊቱ ራሱ 4-5 ነው የሚሆን፣ ይረዝማል። አንዱ ሌሊት የሚያጥረው ወይ ስተኛበት ወይ ልዩ ልዩ ስራ እየሰራበት ካለፈ ነው የሚያጥረው። እና ያኔ ሌሊቷ እንዳስፈሪ ነው። ሜዳ ላይ መሆን ሌላ ነው። አዎ ጅብ ይመጣል፣ አውሬ ይመጣል ብለህ ትፈራለህ። ዝናቡ ደግሞ ሌላ ከባድ ነገር ነው። ዝናቡ አለ፣ ብርዱ አለ። አጥንት ሰውሮ የሚገባ ብርድ ነው። ያ በጣም ይከብዳል። ከዚያ በበነጋው ተነስተን ያው ጭቃውን በዚያው በድፍረስ ውሃም ቢሆን አጥበን ልብሳችንን ፎጣችንን አደረቅንና እንደምንም ጠፈፍ ሲል ለብሰን ወደ ሌላኛው ቦታ ስንሄድ መብላቱ አይደለም ትዝ ያለን። ከዚያ በኋላ ማደሪያ የሚለው በጣም ትልቅ ጥያቄ ነውና ነሐሴ 22 ለ23 ነው እንደዚያ የሆነውና ማደሪያ በቃ ማደሪያ ያለብን የት ነው የሚለውን ነው የተነጋገርነው መጀመሪያና ውግር ጊዮርጊስ የሚባል የቅዱስ ጊዮርጊስ ቤተክርስቲያን ነው። ደብረ ኤልያስ ከተማው ሳይደርስ በደብረ ኤልያስና በማርቆስ መሃል ላይ ያለ ነው። ውግር ጊዮርጊስ ይባላልና እዚያ ነው ማደር ያለብን። በቃ ጊዮርጊስ ነው፣ እዚያው ማህሌት እንቆማለን፣ እዚያው እናድራለን ብለን ወሰንና ጉባኤ ቤቱ ሄደን አሳድሩን ብለን ጠየቅን። አደርን። እዚያ አደርን። እዚያው ማህሌት ተቆመ፣ አብረን ቆም። ጠዋት ዝክር ምንም አለ፣ እዚያው በላልተን ወደ ደብረ ኤልያስ ነው እየሄድን ያለ ነው። ከዚያ ከጊዮርጊስ ቀጥሎ ተክለ ሃይማኖት ቤተክርስቲያን አለ። እዚያ ቤተክርስቲያን ሂደን እዚያው አደርንና ዝክርም ምንም የለም፣ እንደው ደካማ ደብር ነው፣ ደከም ያለ ነው። እዚያው ብቻ ለማደሪያ ሆነን በነጋው በ25 ወደ ጉባኤ ቤታችን እንመለስ ብለን ጉዞ ጀመር። ምንም የሚበላም የለንም፣ ቁራሽ ራሱ የለንም፣ እናርቦናል። ጉዞ እያደረግን እያለ ግብጦ የሚባል አለ፣ ተነክሮ የሚበላ እና አራታችንም ደግሞ ልምድ የለንም። እኛ አካባቢ ወደ ዲማ አካባቢ የለም፣ የተለመደ አይደለም እና አራታችንም አናውቅም። ገበሬዎች ከዚያ ከወንዝ አውጥተው በማዳበሪያ መንገዱ ዳር ቁጭ ብለው ይበላሉ። ታሜ ኑ ብለው ጠሩ እና እንደው ሊመቱን ነው ሊረብሹን ነው ብለን ፈራ ተባያል። ወደ እነሱ ስንሄድ ከዚያ ከግብጦ አንድ ማዳበሪያ በትልቅ ነው ያለው፣ ፍስ እያደረጉ እንዲህ ማኮፋዳችን ሙሉ ሞሉት፣ በትልቅ አኮፋዳ። ግን አራታችንም እንዴት ይበላል ልምድ የለንም። ከዚያ ወንዙን ተሻገርንና ትልቅ ወንዝ ነው፣ በቃ መብላት አለብን አለና በቃ ሞከር ነው። እንዲህ ይጣፍጣል እያልን ስለራብን ይጣፍጣል እያልን በደንብ በላ ነው። አበላሉን አወቃችሁበት? ያው እየተፈለፈለ እንደሚበላማ እናውቃለን፣ ልምዱን የሌለን እንጂ መብላቱ እና ይጣፍጣል ምናምን ብለን ያው ስለራብን በላን። የተወሰነ እንደበላን እሱን ትተን ጉዟችንን ቀጠልን። ያው ማታ ጉባኤ ቤታችን ገባን። ያንን እኔ ብቻ አይደለሁም፣ ጓደኛዬ ከኛ የተወሰነ ነፍስ ያወቃል፣ ጓደኛችን ታወር ይባላልና ምግብ ጠግበህ በበላ ቀን ያንን ሳታስበው እንዳትበላ ይል ነበር ልጁና አሁንም ስንገናኝ ያንን ያወራኛል። ይሄ በጣም ማረሳው ገጠመኝ ነው። ሌላኛው በጣም ቅኔ ቤት እያለሁ ነው። አሁን ኮሶ ዝራ የሚባል ቦታ ድንች እንለምን ብለን ወደ ደጋው ወጣልን። ከዚያ ከኮሶ ዝራ ደግሞ ትንሽ ከፍ ወዳለው ደጋ ወጣንና እኔ ልጅም ነኝ፣ ውሻ በጣም አልወድም። ያኛው ምንም 10ም 5ም ውሻ የሚከበው አይፈራም፣ ትልቅ ነው፣ ይከላከላል። እኔ አብረን ነው የምንሄደው። ውሻ ወደሌለበት ቤት እኔን፣ ውሻ ወዳለበት እሱ ነው የሚሄደው እና ውሻ የለም እዚህ ብለን እኔ እዚህ ሱዚያኛው ቤት ስንሄድ ጅብ የሚያህል ውሻ በጣም ትልቅ ቁመቱ ራሱ የተለየ ሴትዮዋ ቁራሽ ልትሰጠኝ ስትመጣ እየዘለለ መጣ ውሻው። ዱላማ ይዣለሁ ግን አልመልሰውም። ውሻው በጣም የኔ እድሜና የውሻው ትልቅነት
በጣም የሚያስፈራ ነው። ከዚያ በኋላ ሴትዮዋ ተከላክዬ እንደማልመልሰው ገብቷታል። ውሻዋን አባረረችውና ቁራሹን ሰጠች። ከዚያ ስወጣ አሁንም ተመልሶ እየዘለለ መጣ ውሻው ማለት ነው። ከዚያ ድንጋይ ያነሳውና ስወረውር የንፊያውን ማጋጠሚያውን መታሁት። ቋ አለ በደምብ ድምፁ ወደ እስኪሰማ። ከዚያ እግሩን አንጠልጥሎ ዋይ 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 እያለ ሲመለስ ሰውየው ከዘራውን ይዞ በአጥር ነው የዘለለው። እኔም ከቤት ወጥቼ በዚህ በመንገዱ እየሄድን ነው። ያ ጓደኛዬም ከዚያ መጥቶ እየሄድን ነው። በአጥር ዘሎ ነው የቀደመን ሰውየው። በአጥሩን የጓሮውን አጥር ዘለለውና በፊታችን ላይ ዱብ አለ ሰውየው። ከዚያ እኔን ሲያየኝ ልጅ ነኝ በጣም ያኛው ጓደኛዬ ትልቅ ነው ከፍ ይላል። እኔን ያው ይሄ ይመታዋል ብሎ አላሰበም። ጓደኛዬ ላይ 3 ጊዜ ዱላ ነዘረበት። በእርሱ ምክንያት ጓደኛዬ ተመታ ማለት ነው? አዎ ጓደኛዬ ያው 3 ጊዜ መከተ። እጁን ግን በጣም እስከ 1 ወር ያህል ነው ያመመው የመከተበት። በሙሉ ኃይሉ ስለሆነ ያነዘረበት ማለት ነው። እና ያም ሌላ ገጠመኝ። እሺ እንታ አሁን ወደ አገልግሎት ህይወት እንሂድና በመግቢያችን ላይ እንደተናገርነው እርስዎ በሀገር ውስጥ ብቻ ሳይሆን ውጭ ሀገርም በተደጋጋሚ እየወጡ ሰፊ አገልግሎትን ይሰጣሉና እስቲ የውጭ ሀገር አገልግሎት ምን እንደሚመስል እናንሳ። እንግዲህ ያው ቅድም እንዳልኩ የውጭ ሀገር አገልግሎት የሚጀምረው በማህበረ ቅዱሳን ትምህርት ክፍል ያገለገልኩባቸው ቆይታዎች ነው። ማህበረ ቅዱሳን ለእኔ አገልግሎት መስፋት በጣም አስተዋጽኦ ጉል ነው። ይሄ በጣም መረሳት የለበትም ብዬ አስባለሁ። እና እዚህ ዋናው ማዕከል መጥቼ 2003 መጨረሻ 2004 መግቢያ ነው እዚህ የመጣሁት እና የውጭ ሀገር አገልግሎት ለመጀመሪያ ጊዜ ወደ ጀርመን ነው የሄድኩት እና ያው በዚሁ በትምህርት ክፍል ነው የሄድኩት። በትምህርት ክፍል ምንድን ነው ማህበረ ቅዱሳን በየዓመቱ ክረምት ላይ መምህራንን ወደ አውሮፓ ሄደው በውጭ ያሉ ማዕከላትን እና በውጭ ያሉ ቤተክርስቲያናትን አገልግለው እንዲመጡ መምህራንን ይመድባል። እና የሚመደበው በአገልግሎታቸው ውጤት ነው። በውጤታቸው ከዚህ መጣ ምን የለም እና በውጤት መሰረት የውጭ አገልግሎት እድል ይኖራል። በዚያ መሰረት ያው ቪዛ ካገኘ ቪዛ ከተፈቀደልህ ለአገልግሎት ትመጣለህ፣ ካልተፈቀደልህ ያው ምንም ማድረግ አይቻልም። እና ያኔ በ2006 ዓመተ ምህረት ወደ ጀርመን ፍራንክፈርት እንዲሄድ ያው የቪዚት ደብዳቤ በማህበሩ በኩል ተላከ። በዚያ በኩል ፕሮሰስ ተደረገ። ለመጀመሪያ ጊዜ ወደ ጀርመን የሄድኩት እና ጀርመን የሄድኩኝ እዚያ ጀርመን ስደርስ ቀሲስ አብርሃም የሚባሉ አባት ናቸው የተቀበሉኝ። እሳቸው ቤት 4 ወር እሳቸው ቤት ነው የተቀመጥኩት። አገልግሎት ያው ጀርመን ሆነ ወደ ሌሎች ወደ ፈረንሳይም ወደ ጣሊያንም በሙሉ ወደ አውሮፓ ከተሞች ወደ አውሮፓ የተለያዩ ሀገሮች እንቀሳቀሳል። ስዊድን፣ ኖርዌይ ከእንግሊዝ ውጭ ወዳሉት እና ያኔ ሐሙስ ነው ከዚህ የገባሁት። ዓርብ ወደ ምስራቅ ጣሊያን ቦሎኛ የሚባል ከተማ ነው የሄድኩት ለአገልግሎት ከጀርመን ምስራቅ ጣሊያን ቦሎኛ እዚያ አገልግዬ ከዚያ ወደ ጣሊያን ወደ ሮም ከዚያ ደግሞ ተመልሼ ወደ ጀርመን ስዊድን እዚያው ጀርመን ደግሞ ሃምቡርግ ኪዳነ ምሕረት አሁን አባህሩይ ዶክተር አባህሩይ ናቸው። መጋቢ ሚኒስትር ዶክተር አባህሩይ መዝገበ ታሪክ መጽሐፍ ሌሎችን መጽሐፍት ጽፈዋል። እሳቸው ነው የሚያገለግሉት። አሁን ግን ያን ጊዜ አቡነ ዲዮናስዮስ የዚያን ጊዜው አባ ብርሃነ ሥላሴ እሳቸው ነበሩ። አባ ብርሃነ መስቀል ይቅርታ፣ እሳቸው ነበሩ። ያኔ እዚያ ሄጃለሁ። 4 ወር ነው የቆየሁት። የሄድኩት ለ3 ወር ነው። 1 ወር ተራዘመ እንትኑ ቪዛው። ለ4 ወር ያህል አገልግዬ ወደዚህ ተመለስኩኝ። እስቲ ሌሎችም አሉ በዚህ በዱባይም በአሜሪካም ብዙ ጊዜ ተመላልሰዋልና ሁሉንም ጠቅላላ አድርገን እናንሳቸው። ቀጥሎ ደቡብ አፍሪካ ነው የሄድኩት። ደቡብ አፍሪካ 2 ጊዜ ሄጃለሁ።
ደቡብ አፍሪካ ጊዜ የነበሩት ሊቀ ጳጳስ አቡነ ያዕቆብ ናቸው። ስራ አስኪያጁ አባ ጦመ ልሳን አሁን የአዲስ ከተማ ክፍለ ከተማ ዋና ስራ አስኪያጅ ናቸው። እሳቸው የቪዚት ደብዳቤ ነው ደቡብ አፍሪካ የሄድኩት በአባ ጦመ ልሳን። ያው ቀድሞ ሐዋሳ ነው፣ የሐዋሳ ካህናት ማሰልጠኛ ርዕሰ መምህር ነበሩ መርጌታ ጦመ ልሳን እያሉ ከመንኮሳቸው በፊት እዚያ ነው የማውቃቸው። ደቡብ አፍሪካ አብይ ጾም ሄድኩኝ። ያው እጄ አገልግሎት ፈጽሜ የደቡብ አፍሪካ አገልግሎት ከሌሎች ከውጭ ሀገር አገልግሎት ለየት ይላል። የዚያን ጊዜው አድባራት አሉ ይታወቃሉ። ከአድባራት ውጭ ጉባኤያት የሚባሉ አሉ። እንደ ማህበር ተሰባስበው አሁን አብዛኞቹ ወደ አጥቢያ ቤተክርስቲያንነት አድገዋል፣ ቤተክርስቲያን ተክለዋል። በብፁዕ አቡነ ሕርያቆስ እዚያ በነበሩበት ጊዜ ብዙዎቹን ወደ ቤተክርስቲያናት ተሰድጓቸዋል። ያው እንግዲህ 4 መምህር ነው አንድ የሚወስዱት። ያኔ አንዱ ጆሃንስበርግ፣ አንዱ ፕሪቶሪያ፣ አንዱ ደርባን፣ አንዱ ኬፕታውን ነው የሚቀመጠው። ከ15 ቀን በኋላ እዚያ ያለው ወደዚህ፣ እዚያ ያለው ወደዚያ፣ እዚያ ያለው ወደዚያ፣ እዚያ ያለው ወደዚህ ይላል፣ ይቀያየራል። ስለዚህ ኬፕታውን አካባቢ ያሉ ማህበራት ጉባኤያት ካሉ ኬፕታውን ያለው መምህር እነዚያን ሁሉ እየሄደ ያገለግላል። ፕሪቶሪያ ያለውም በዚያ ዙሪያ ያሉትን፣ ደርባን ያለውም በዚያ ዙሪያ ያሉትን ያገለግላል። ስለዚህ አንዱ ደብር ላይ ትቀመጣለህ፣ ጉባኤያቱን ሁሉ ደግሞ ታገለግላለህ። በዚያ መልኩ ነው አገልግሎቱ። አብይ ጾም ሄጄ ነበር። ሁለተኛ ጊዜ በዚሁ ዓመት ለፍልሰታ እዚያው ሄጄ አገልግሎት ሰጥቻለሁ ደቡብ አፍሪካ። ያው ጥሩ አገልግሎት ነው የሚሰጠው። ማለት በስደት ያለው አገልግሎት ምዕመኑን በብዙ ስቃይ ያልፋል። አገልጋዮቹም በዚያው ችግር አብረው ይሳተፋሉ። ያን መሰለ ነው። ያው ሶስተኛ እዚያው ወደ አውሮፓ ነው ተመልሼ የሄድኩት መሰለኝ። አውሮፓ ደጋግሜ ነው የሄድኩት። አንዴ ጀርመን፣ አንዴ ስዊድን፣ አንዴ ኖርዌይ እያልኩኝ ሄጃለሁ። ግን ያው ከዚያ ወደዚያ ከዚያ ወደዚህ ትላለህ። በዚያ መልኩ ነው ያገለገልኩት። ያው የዚያን አገልግሎት ስታይ እዚህ እንደማናገለግል ነው የምታየው። ራስን ነው የምትወቅሰው። እዚህ አገልጋዮች በጣም ሰፊ ነው ሳይሆን የአገልጋይ እጥረት ከመኖሩ አኳያ በጣም ዋጋ የሚያስከፍል አገልግሎት ነው። አገልጋይ የለም። እዚያ ስትሄድ ቅስና ካለህ ትቀድሳለህ፣ ታስተምራለህ። አንድ የሆነ ያለብህ የተሰማራበትን አገልግሎት ብቻ አይደለም የምትሰጥ፣ 3-4 አገልግሎት ነው የምትሸፍነው። እኔ መምህር ነኝ አልቀድስም፣ እንዲህ አልሆንም አትልም። ሁሉንም አገልግሎት ትፈጽማለህ። የአገልጋይ እጥረት አለ። በተለይ ወደ አውሮፓ የአገልጋይ እጥረት አለ። የአብያተ ክርስቲያናትም የራሳቸው የሆኑ የሌሏቸው አጥቢያዎች በኪራይ የሚገለገሉ አጥቢያዎች አሉ። አሁን የተወሰኑቱ አጥቢያ ህንፃ እየገዙ እያደሱ እንደገና በደንብ እያዘጋጁ አጥቢያ ያላቸው አሉ። አሁን ያን ጊዜ የሄድኩበት ሰዓት አጥቢያ የሌላቸው በኪራይ የሚገለገሉም አሉ። እና እዚያ ስትሄድ ያው አገልጋዩ መደበኛው ያለው ካህን ንዋያተ ቅድሳቱን አጓጉዞ ነው መንበር ሰርቶ ጊዜያዊ እሱ ራሱ አነጣጥፎ አመቻችቶ ያሉ ካለቀ በኋላ ቅዳሴው ካለቀ በኋላ ደግሞ እንደገና አገልግሎቱ ትምህርቱ ምንም ሲያልቅ ያን ደግሞ እንደገና አፈራርሶ ጓዙን መጫን ወጣወረድ ያለው አገልግሎት ነው የሚያገለግሉ ወጭ ያለው አገልጋዮች እና ዋጋ ይከፍላሉ። ድካማቸው ከፍ ያለ ነው። ሙሉ ቀን እሁድ ቢሆን ሙሉ ቀን ሊፈጅ ይችላል። ያው ሲመጡ ያን ሲያረጉ እስከሚመለሱ ድረስ ብዙ ድካም አለውና ያው የዚያ ድካም ተጋሪ ትሆናለህ። አብረህ ትጉላላለህ፣ አብረህ ሰራ ነገር ካለ ትሰራለህ። ያንን የወሰነ አገልግሎት ነው ያለው የውጭ አገልግሎቱ። ሌላው ያው ወደ አሜሪካ ነው የሄድኩት። ወደ አሜሪካ ያለው አገልግሎት ሻል ይላል። የካህን እጥረት ብዙ የለም። በኪራይም የሚቀድሱ አብያተ ክርስቲያናት ብዙ የሉም። አብዛኛዎቹ የራሳቸው አላቸው። አገልጋዮችም መምህራንም ብዙ ሄደዋል።
መምህራን ደግሞ ያው እዚያ የተወለዱትን ልጆችን በማስተማር የማህሌቱ ተሳታፊ ለቅዳሴውም ደግሞ ተባባሪ እንዲሆኑ በደንብ ማገልገል የሚችሉ ልጆችን እያፈሩ ነው። አሁን ብዙ ጊዜ ደግሞ ደጋግሞ ዳላስ ላይ ነው የሚሄዱት እና ዳላስ ደጋግሜ ሄጃለሁ። ያው ዳላስ የኔታ ሊቀ ጠበብት ተክሌ ሲራክ አሉ። ያው ከእሳቸው ጋር ያለን ወዳጅነት ጥብቅ ነው፣ የቤተሰብ ያህል ነው። ያው ጀርመንም እያለሁ ሄጃለሁ። ጀርመን እያሉ መጀመሪያ በሄድኩበት ጊዜ አግኝቻቸዋለሁ። ሁለተኛም ሲሄድ ደግሞ በእሳቸው ቪዚት ነው። እሳቸው ደብረ ነው የሄድኩት። ራሔል እና ቅዱስ ያሬድ እሳቸው ደብረ ነው። ያው የክረምት ወቅት ነው ያርኩበት። ያን ጊዜ ያው እሳቸው ደብረ ውዳሴ ማርያም እየተረጎምኩ ቅዳሴም ያው አንድ ቀን እሳቸው ነፍቃ አንድ ቀን እኔ ይሁን ፍልሰታን ያው ክርክር የለም። ሰዓት ሲደርስ ለብሰ መግባት እንደዚያ እያደረግን ነው ያሳለፍነው። አሁንም ዳላስ ወደ አሜሪካም ሲሄድ ያው መሄዴን ከዚህም ነግሬያቸዋለሁ። ሲሄድም ዳላስ ሄጃለሁ። ከዚያ በኋላ ደብሩ ዳላስ ደብረ ብርሃን ስላሴ 2 ጊዜ ወስዶኛል። ራሱ ደብሩ ራሱን ችሎ ማለት ነው። ያው የዐቢይ ጾም ከደብረ ዘይት አጋማሽ እስከ ትንሣኤ ላለው አገልግሎት እዚያው እጄ አገልግዬ ከሊቀ ጠበብቱ ጋር አብሬ ቆይቼ ነው የመጣሁት። 2 ጊዜ ሄጃለሁ። ያው ሌሎች ሴቶች ላይም ተዘዋውሬያለሁ። የአሜሪካው አገልግሎት አገሩ በጣም ሰፊ ከመሆኑ የተነሳ ያው በጉዞ ውጣ ውረድ ይገጥማል። ሰፊ ሀገር ነው። የ5 ሰዓት 6 ሰዓት በረራ ያለው እስከ 7 ሰዓት በረራ የሚፈጅ ያለው ሀገር ነው። ከአንዱ ስቴት አንዱ ስቴት ከካሊፎርኒያ ዲሲ ብትመጣ 6 ሰዓት ይፈጃል። ሩቅ ነው እና እዚያ ከኤርፖርት ጀምሮ ያለው መጉላላት፣ የመንገዱ ርዝመት፣ ከዚያ ደግሞ ወርዳ የሚቀበል ሰው እስከሚመጣ ምን እስከሚል ያለው ነገር አለ። ከዚያ ውጭ አገልግሎቱ ያው ብዙ እሁድ ነው። ውጭ ሀገር አገልግሎት እሁድን ምዕመናኑ አጣበው እንደምን የሚገኙበት ጊዜ እሁድ ነው። እሁድ ሁሉም አገልግሎት እሁድ ነው። ንግስም ከሆነ ተሸጋግሮ ይመጣል። ማንኛውም አገልግሎት እሁድ ላይ አገልግሎቱ በጣም ከበድ ብሎ ነው የሚመጣው። አገልጋዮቹም አሁን ዐቢይ ጾምን ከምሽቱ 4 ሰዓት ጀምሮ 5 ሰዓት ጀምሮ ሰዓታት ይቆማሉ። በጣም በትጋት ነው የሚያገለግሉት አገልጋዮቹ። በተለይ ዳላስ ላይ የእንታ ተክሌ ተማሪዎች ዳላስ የእንታ ተክሌ ተማሪዎች አሉ። ወደ ሲያትል ስንሄድ የእንታ አይነት ሁሉ ደቀ መዛሙርት አሉ። ሁሉም አድባራት ላይ ሊባል በሚችል መልኩ የአብነት መምህራን ደቀ መዛሙርቶቻቸውን ያቋቋሙ ሁሉ እያስተማሩ ማህሌቱ ላይ በደንብ አክቲቭ ሆነው ብቻቸውን ማህሌት የሚቆሙ ልጆች ነው ያሉት። መምህራን ባይኖሩ ራሱ ማህሌት ራሳቸውን ችለው የሚቆሙበት አጋጣሚዎች ነው ያሉ። ያው ምዕመናኑም ይተጋሉ በዚያው ልክ። እንደዚህ እንደኛ ስንፍና አይታይም። በጣም ሲተጉ ነው የምታየው። ምክንያቱም ሰዓታት ሲቆም ካህናቱ ብቻ አይደሉም፣ ምዕመናን ልጆቻቸውን ይዞ አብረው ሲጀመር ጀምሮ እስከ መጨረሻው የምዕመናን ተሳትፎ ከፍ ያለ ነው። በውጭ አገልግሎት ቤተክርስቲያናቱን ጉድለታቸውን ከመሙላት ሕንፃውን ገዝቶ አስተካክሎ የቤተክርስቲያን መልክ ቅርጽ እንዲኖረው ከማድረግ ጀምሮ በአገልግሎቱ ከፍተኛ ተሳትፎ ያደርጋሉ እና መምህራኑም ካህናቱም ይደክማሉ። የአገልግሎቱ ያን የመሰለ ነው። ብዙ ውጣ ውረድ ቢኖረውም በያን ውጣ ውረድ ታግሰው ደግሞ ሰፊ አገልግሎት ይሰጣሉና ትማራለህ። በቃ ዋጋ ከፍሎ ማገልገልን ነው የሚያስተምረው። እዚህ የሆነን ስናስብ እዚያ በምቾት ተንደላቀው የሚያገለግሉ ነው የሚመስለን። በተቃራኒው ነው የሚያገለግሉት። አዎ ከባድ ነው ውጣ ውረዱ። ሰው የታመመ ቢኖር እሁድ፣ ሌላም ማህበራዊ ጉዳይ ቢኖር እሁድ፣ ከዚህ አገልግሎት በኋላ ደግሞ እንደገና ሰብሰብ ብለው ልጆቻቸውን ይጎበኛሉ። ጉባኤያትም ካሉ ሌላም ነገር ከቤተክርስቲያኑ አገልግሎት ቀጣይ ያለ አገልግሎት ቢኖር ያን ቀን ነው የሚያልቀው ሁሉም ነገር እና ብዙ ውጣ ውረድ ያለው ነው የውጭ አገልግሎት። እሺ የውጭ ሀገር አገልግሎት ነው በጥቂቱ ቢሆን አስቃኝተውናል። አሁን ደግሞ የምንሄደው መቼስ መስቀል ይዘዋል፣ ካህን ነዎት፣ የልጆች አባት ነዎት።
እንደው ልጆትንም ትምህርት እያስተማሩ ሮብ ደርሷል እና ወደ ትዳርና ወደ ክህነት ህይወት ወደሱ ያው እንግዲህ ዲቁና የተቀበልኩት በ1988 ዓመተ ምህረት ብፁዕ አቡነ ዘካርያስ ነው። ወደ ትዳር ያው እንግዲህ እዚህ አዲስ አበባ ከመጣሁ 2009 ዓመተ ምህረት በዚህ ወደ ደብረ ማዊ ቅዱስ ሚካኤል ሳገለግል ጋብቻ ፈጽሜያለሁ። 3 ልጆች አሉ። ያው አንድ ወንድ 2 ሴት። ወንዱ እንግዲህ ጥቅምት ቢመጣ 9 ዓመት ይሞላዋል። ሴቷ ነሐሴ 12 6 ዓመት ይሞላታል። ሶስተኛዋ ገና 80 ቀኗ ቅርብ ቀን ነው ያለፈው። እነዚህ 3 ፍሬዎች ያሉኝ ይህን የመሰለ ነው የትዳር ህይወት። ክህነት ቅስና የተቀበልኩት ከብፁዕ አቡነ ሙሴ አዎ እኔ ግቢ ገብርኤል ያን ጊዜ የአውሮፓ ሀገረ ስብከት ሊቀ ጳጳስ ነበሩ። ያው እዚያ በአውሮፓ አገልግሎት ወደ አውሮፓ እንዲሄድኩኝ እዚያው አግኝቻቸው እዚያው አብረን ከእሳቸው ጋር አብሬ አድባራቱ ተንቀሳቅሼ አገልግያለሁ። እዚህ ኢትዮጵያ ሲመጡ ያው ስልጣነ ክህነት ከእሳቸው ነው የተቀበልኩት። ጥያቄዎቻችንን ጨርሰናል። አንድ የመጨረሻ ጥያቄ ነች የቀረችን መሰነቢያ ብቻ የምትሆን ነው። ብዙ ደክመዋል በመማር በአገልግሎት እና ያን አስቃኝተውናል። የትዳር ህይወትንም አስቃኝተውናል። እንደሚታወቀው አሁን ጎረቤቶቻችን ትንሽ ቀዝቀዝ እያሉ እየመጡ ነው። ሀገራችን ላይ ያለው ነገር ይታወቃል፣ ቤተክርስቲያናችን ላይ ያለው ነገር ይታወቃልና ይሄን ለማስተካከል እስቲ እርስዎ እንደ መምህርነት ከየት እንጀምር? ከየት ጀምረን ማስተካከል እንጀምርና መልእክቶትን እዚህ አስተላልፉና ፕሮግራማችን እንጀምር። እሺ ያው ሌላ የቀረ ነገር አለ። እዚህ ወደ አዲስ አበባ ከመጣሁኝ ብሉይ ኪዳን እዚህ ነው የተማርኩት አዲስ አበባ እንታ ክፍለ ጊዮርጊስ መጋቢ ክፍለ ጊዮርጊስ ባታ ከእሳቸው ብሉይ ኪዳን ተምሬያለሁ። እሳቸው አሁን በቅርቡ ቀን ነው ያረፉት። ትልቅ አባት፣ ትልቅ የጸሎት ህይወት የነበራቸው ከማስተማርና ከጸሎት ህይወት ውጭ ሌላ ምንም የሌላቸው ትልቅ አባት ነበሩና እዚህ አዲስ አበባ ከመጣሁ ካየኋቸው በጣም ትልልቅ ሰዎች ቀዳሚውን ቦታ የሚወስዱ አባት ናቸው የኔታ ክፍሌ እና እሳቸው ጋር እዚሁ አርቅሰን እያገለገልኩኝ ፈቃድ ተሰጥቶኝ ቀን እየተማርኩ እንዳገለግል ፈቃድ ተሰጥቶኝ ነው የተማርኩት ብሉይ ኪዳን እና የኔታ ክፍሌ በዚህ ግን አሁን በሰኔ 4 ነው ያረፉት። አሁን የ40 ቀን መታሰቢያቸው ራሱ አላለፈም። እዚያው በተማሩበት በመነኮሱበት በደብረ ሊባኖስ ገዳም እረፍታቸው ሆኗል። ከዚህ ተሸኝተው በዚህ አርፈዋልና የአገልግሎት ህይወቴ ነውና ማነው ትልቅ ነገር ያገኘሁበት ነው የኔታ ክፍሌ ህይወት። ጸሎታቸው በተለይ ዳዊት ከገበታ እስከ ገበታ ነው ደግሞ የነበረው። ማለት ተማሪዎች ወንበር ይሄዳሉ፣ ሲወጡ ዳዊት ነው የሚደግሙት። በቃ በጸሎት ህይወትና በትምህርት ህይወት የኖሩ እዚህ ከተማ ቤተ መንግስቱ አጥር ጥግ ስር በምናኔ በበተውና የኖሩ አባት ናቸው የኔታ ክፍሌ። ጉባኤ ቤቶችም ሲነሱ አብሮ ሊያያዝ ይችላል። ጉባኤ ቤቶች ማለት እንደነዚህ አይነት ሰዎች የኔታ ክፍሌ አይነት ሌሎችም ታላላቅ መምህራን ትምህርትን ከምናኔ ምናኔን ከትምህርት ጋር አስተባብረው የሚኖሩ አባቶች መኖሪያ። አሁን ላነሳ ነው አገልግሎት ለኛ ምንም እዚህ ግባ ለማይባለው አገልግሎታችን በእኛ ምክንያት ነው ያነሰው። አገልግሎቱ ትልቅ ነው። ስለዚህ ሁሉ አገልግሎት ምንጭ ናቸው የእምነት ትምህርት ቤቶች፣ ጉባኤ ቤቶች እና መዳከም አለ። በአንድ ጎን ደግሞ ተስፋ ሰጪ ነገሮችም ይታያሉ። ምክንያቱም ዛሬም ብዙ መምህራን ሲመረቁ ተምረው ሲመረቁ እናያለን በየጉባኤ ቤቶች። ክፍተቱ ያንን ማሰማራት ላይ ያለ ይመስለኛል። ያንን በአግባቡ መከሩ ብዙ ነው ሰራተኛው ጥቂት ነው እንደተባለ አሁን ለመከሩ ሰራተኛ የሚሆኑ መምህራን ከየጉባኤ ቤቱ ሲፈልቁ
በአግባቡ ተቀብሎ ማሰማራት ላይ ጉድለት አለ እንጂ ጉባኤ ቤቶች በቁጥር ካየን ትናንትና ከነበረው በጣም ብዙ ናቸው። ያው አሁን እኔ ወደ መጽሐፍ ትምህርት ቤት ግባ ስባል የት እንደሚሄድ ግራ ገብቶኛል ያኔ አልኩ። ምክንያቱም ወይ ዲማ ወይ ጎንደር ነው ልሄድ የምችለው በዚያ ወቅት። ከዚያ ቢያልፍ ደብረ ሊባኖስ ነው ልመጣ የምችለው። አሁን ግን በአንድ ሀገረ ስብከት ቢያንስ 4-5 ጉባኤያት አሉ። ይሄ እንደ ተስፋ የሚወሰድ ነው። ተግዳሮቱ ደግሞ አለው። ተግዳሮቱ ምንድነው? ተማሪው እንደ ትናንት ነው በእንተ ስማ ለማርያም ብሎ መብላት አይችልም። የሰላም ችግር አለ፣ የጦርነት አለ፣ ብዙ ውጣ ውረድ አለ። ያንን አልፎ በእንተ ስማ ለማርያም ብሎ ከህዝቡ የሆነ ቁራሽ አግኝቶ ለመቀጠል የኑሮ ሁኔታ ራሱ ህዝቡም ለደቀ መዛሙርቱ ለተማሪዎቹ ካለው ቆርሶ ከሚለብሰው ነገር ቀዶ ለማልበስ አቅም ፈታኝ ነው እና ጉባኤ ቤቶቹን ለማስቀጠል እንደ ዘመኑ ቢያንስ ልብስ ቁርስ የሚያገኙበትን ሁኔታ በደንብ ማሰብ ይፈልጋል። ማለት አሁን እንደ ኮልፌ ባታም ያው ሰርካብስት ነበረው። እርግጥ አሁን ጉባኤ ቤቱ በዚሁ በኮሪደሩ ፈርሶ ሌላ ቦታ ተሰጥቶታል፣ አልተሰራም። እንደዚህ ተሰርቶ ተማሪዎቹ ምግብ የሚያገኙበት፣ ልብስ የሚያገኙበት ከዚያ በበለጠ ደግሞ ሲወጡ በደንብ ማገልገል የሚችሉበት እድል እንዲኖር በደንብ ማሰብ ይጠይቃል። አሁን እንደኛ ዘመን ዝም ብሎ በህገ ልቡና ወጥቶ በህገ ልቡና ገብቶ እንትን የሚባልበት አይደለም። አሁን እና ሲማሩ ሲወጡ የሚገጥማቸውን ቻሌንጅ መፍታት የሚችሉበት ስልጠና በደንብ ተገቢ መልኩ ማግኘት አለባቸው። አሁን እኛ ምንም የነበርንበት ዘመን ጨለማ ነው። ዘመኑ ረጅም ሆኖ አይደለም አጭር ነው። ግን ስንወጣ ምን ይገጥመናል? ማንን ነው የምናገለግለው? እንዴት አይነት ችግር አለ የሚለውን አናውቅም ነበር ስንወጣ። አሁን ይህንንም ለመስጠት ለማሰልጠን ኮምፒውተሩም ሌላውም ነገር ላይብረሪውም ቤተ መጻሕፍቶችም በደንብ ተደራጅቶ መጻሕፍት አመቻችቶ ማንበብ ደግሞ መሰልጠን የሚችሉበትን እድል ሁሉ በደንብ ማሰብ ይፈልጋል እና ተስፋ ሰጪ ሁኔታዎች አሉ። ይህንን የሚያሳዩ አሁን በቅርብ ቀን የተመረቀው የመምህረ መምህራን የታበጻ ዓለሙ የደብረ ታቦር ጉባኤ ቤት ህንፃውን ጀምሮ ጨርሶ አስመርቆ በዚህ ልክ ማሳየት እንደ ቀላል የሚታይ አይደለም። ትናንት አይታሰብም፣ ዛሬ ሆኗል። ከታሰበ ሌሎችን ጉባኤ ቤቶች ወደዚህ እንዲያድጉ የተመቻቸ ነገር ኖሯቸው በአግባቡ መማር እንዲችሉ ጊዜያቸው ሳይባክን ዘመናቸው ሳይባክን መማር ከዚያ ሲወጡም ደግሞ ተገቢ አገልግሎት እንዲሰጡ ማመቻቸት በደንብ ማሰማራቱ ላይ በደንብ ማሰብ ጥሩ ይመስለኛል። አሁን በዚያ መልኩ ቤቱ ተሰርቶ ቢማሩም ሲወጡ የሚያሰማራ ከሌለ ችግር ነው የሚሆነው። ወደ ሌላ አቅጣጫ ወይ ወደ ንግዱ ወይ ወደ ሌላው ሊገቡ ይችላሉ እና ያ እንዳይሆን ማሰማራት ተገቢ ነው። በተለይ ነባር የአብነት ትምህርት ቤቶች የነበሩባቸውን ጉባኤያት ደግሞ እንደ ምንጭ ማጠናከር ያስፈልጋል። እንደ ምንጭ ሆነው ያገለግላሉ። ልምድ አላቸው፣ ብዙ መጻሕፍት አሏቸው። አብነት ናቸው። እንደ አብነት ተጠቃሽ ናቸው። የጠፋ ጥያቄ መልስ የሚያገኙባቸው ናቸው። ማንም ሰው እንደ አብነት ሊጠቅሳቸው የሚችል ናቸውና እነሱን መጠበቅ። ይህንን ለማድረግ የመምህራኑ ሀሳብ የደቀ መዛሙርቱ ጭንቀት ብቻ መሆን የለበትም። ምዕመናን አቅም ያላቸው ይህን ቢያስቡት ማድረግ ቀላል ነው፣ የሚከብድ አይደለም። ይደረጋል። ያው ሲደረግም እያየነው ስለሆነ ማለት ነውና ያን ማድረግ ሰርከብስም ላይ በደንብ አስቦ ያው አንድ እንጀራ የሚያገኙበትን ሁኔታ በደንብ ማሰብ የሚያስፈልግበት ጊዜ ነው። እንደ ትናንት ነው መቼም በእንተ ስማ ለማርያም ብሎ ውሻ ጮህበት ከውሻ ጋር ታግሎ ሊሆን አይችልም። አሁን ተለውጧል ነገሩ እና ሁኔታዎች ተለዋውጧልና በዚያ በተለዋዋጭ ሆነው ዓለማዊ ነገር ውስጥ ያንን ተቋቁሞ ቤተክርስቲያን የሚያገለግሉ ነገ የሚተኩ አባቶቻቸውን የሚተኩ
ደቀ መዛሙርትና መምህራን በደንብ ለማፍራት ማሰብ ያስፈልጋል እና ይህን ምዕመናንም የሚዲያው ማህበረሰብ ራሱ አስተዋጽኦ በጣም የጎላ ነው። እናንተ አሁን ብዙ ልትሰሩ ትችላላችሁ በዚህ ጉዳይ ላይ ጉባኤቶችን በማስተዋወቅ የሚያስፈልጋቸውንም ነገር በመግለጥ ምዕመናን እንዲተባበሩ ተዋዋሪዎች እንዲሆኑ መጠቆም ሚዲያውን ብዙ ጆሮ ይደርሳል። ያን ማድረግ ጥሩ ነው እላለሁ። እሺ እንታ ከልብ እናመሰግናለን። ውድ ጊዜዎትን ሰጥተውን ይሄን የመሰለ ህይወት ታሪኮትን ስላካፈሉን ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ከመጋቢ ሐዲስ ሚስጥረ ሥላሴ ማናየ ጋር ያደረግነው ቆይታ ይህን ይመስል ነበር። ብዙ እንደተማራችሁበት እምነታችን ነው። እንዲሁም ሳምንት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩ።